ለኦርቶዶክሲያን በተለይ ሌላ ቤት የተተኑ ልጆች ካሉ ወደዚህ ጥሯቸው። እሺ ሌላ ቤት ፕሮቴስታንቶች ቤት የተሰበሰቡ ካሉ ወደዚህ ጥሯቸው። ሼር አድርጉና ያሬድ ከፍቷል እያላችሁ ጻፉላቸው። ወደዚህ ይምጡ። ከዛ ሀሳቦች ያልተነሱ ነገሮች የምናነሳቸውን ነገሮች ሁሉ እናነሳለን ማለት ነው። ኦኬ እሺ። አሁን አንዴ ለሆነች ደቂቃ ያህል ሼር አድርጉ። ኮፕሊንግ ሼር ቶሎ በሉ። 5000 ደርሷል። በጣም አሪፍ። 10,000 አስገቡ፣ 100,000 አስገቡ። በርቱ። ሰው ርዕሳችሁ ውይይቱ እንዴት ነበረ? ምን አተረፍን? ምን ተማርን? የሚለው ነው። አይሰጠው ቀርቶ በደንብ ሀሳቡን ያገለጸባቸው ነገሮች ካሉ እዚህ እንዲገልጽ በነፃነት ሀሳቡ እንዲያጠቃልል ነው። ብዙ ጊዜ ከውይይቶች በኋላ እንደዚህ አይነት እንትኖች ያስፈልጋሉ፣ ሰመሪ መስጠት። ስለዚህ እሱ እናደርጋለን። ቶሎ ቶሎ በሉ። እስከዛ ኮፕሊንክ አድርጉ። ቆይ እኔ ትልቁ ላይ ልሁንና ኮፕሊንክ ታደርጋላችሁ። ታብታብ አድርጉ፣ ሼር አድርጉ ፕሊዝ። ታብታብ አድርጉ፣ ሼር አድርጉ ፕሊዝ። እስከዛ አንድ መዝሙር እንስማና ቶሎ ብላችሁ ከዛ ወደ ዕለቱ ውይይታችን እንሄዳለን። ከዛ ፕሮቴስታንቶችንም እያስገባን እንጠይቃቸዋለን። መጠየቅ ክፍል በቅዱሳን ምልጃ በተነሱት ላይ ማለት ነው። እነሱን ጠይቀን የቅዱሳን ልመና ሼር አድርጉ። እስከዛ አንድ መዝሙር ልጋብዛችሁና እንቀጥላለን ማለት ነው። ቦክስ መዝሙር እንክፈት። እሺ እስከዛ መዝሙር እንስማ። ሼር አድርጉ፣ ኮፒ ሊንክ አድርጉ። እስከዛ ሞትን ዘለፈው ማሰሪያው አዳነን ገዛን በደሙ ምስጋና ለስሙ አዳነን ገዛን በደሙ ምስጋና ይሁን ለስሙ ሞትን ዘለፈው ማሰሪያው አዳነን ገዛን በደሙ ምስጋና ይሁን ለስሙ ወረደ በአባቱ ፈቃድ የኑሯችን ሕይወትን ደርሰን ዘመርን አቤቱ እንወድሃለን ምስጋና ላንተ እንሰጣለን እልልታ ውዳሴ ገናዬ ዘላለም ላንተ አዶናይ ዘላለም ላንተ አዶናይ ሞትን ዘለፈው ማሰሪያው ማነው በፍቅሩ ያልተለወጠ አዳነን ገዛን በደሙ ምስጋና ይሁን ለስሙ አዳነን ገዛን በደሙ ምስጋና
ይሁን ለስሙ ሲኦልም በእግሩ ረገጠ ደሙ ጠላትን ገለጠ ዝማሬው አሁን የድል ነው ላዳኙ የምንሰዋው አቤቱ እንወድሃለን ምስጋና ላንተ እንሰጣለን ዝማሬ ዳሴ ግናይ ዘላለም ላንተ አዶናይ ዘላለም ላንተ አዶናይ ሞትን ዘለፈው ማሰሪያውን ማነው በፍቅሩ ያልተለወጠ አዳነን ገዛ በደሙ ምስጋና ይሁን ለስሙ አዳነን ገዛ በደሙ ይሁን ለስሙ ያድነን እርሱ ታመመ ሲቆስል ሁሉን አከመ ተሰቅሎ ሆነብን ተድላ አቤቱ እልልታ ዳሴ ግናይ ዘላለም ላንተ ሞትን ዘለፈው ማሰሪያውን ማነው በፍቅሩ ያልተለወጠ አዳነን ገዛን በደሙ ምስጋና ይሁን ለስሙ አዳነን ገዛን በደሙ ምስጋና ወንድን ከማይጠፋ ዘር አዲስ ሰው ሆነን በእግዚአብሔር ክሳችን በእርሱ ተቀዳ አለብን የውለታ ዕዳ አቤቱ እንወድሃለን ምስጋና እልልታ ዳሴ ግናይ ዘላለም ላንተ አዶናይ ሞትን ዘለፈው ማሰሪያውን አዳነን ገዛን በደሙ ምስጋና ይሁን ለስሙ አዳነን ገዛን በደሙ ምስጋና ይሁን ለስሙ ሞትን ዘለፈው ማነው በፍቅሩ ያልተለወጠ አዳነን ገዛን በደሙ ምስጋና ይሁን ለስሙ አዳነን ገዛን በደሙ ምስጋና ይሁን ለስሙ እሺ ዝማሬ መላእክትን ያሰማልን። ለዘማሪ መዝሙር ነው። ታብታብ 100 ሺህ አላስገባችሁም። ላይኩን ምን ሆናችኋል እናንተ? ታብታቡን
እሺ ዝማሬ መላእክትን ያሰማልን ለዘማሪ ገብረ ዮሐንስ። በጣም ድንቅ መዝሙር ነው። ታብታብ 100 ሺህ አላስገባችሁም? ላይኩን ምን ሆናችኋል እናንተ? ታብታቡን ኮፒ ሊንክ ሼር አድርጉ። ለኦርቶዶክሳውያን ካሉ እዚህ ጥሯቸው። ሰው የተሰበሰበው ለምንድን ነው? ዛሬ ብዙ የተመቻቸለት ነገር አለ። በእርግጥ ግን በደንብ የተመቻቸ ነገር አላገኘለትም እና ስለዚህ እሱንም ደግሞ አግኝቶ እዚሁ ደግሞ በቤቱ በነፃነት ከወንድሞቹ ጋር ሀሳቡን እንዲሰጥ ይቆረጣል የምትሉ ሰዎች እሺ ታብታብ አድርጉ። አንዴ ፕሊዝ፣ አንዴ ይቋረጣል የምትሉ ሰዎች ታብታብ አድርጉ። አንዴ በጣም እየተቋረጠ ከሆነ ታብታብ አድርጉ፣ ታብታብ አድርጉ። እሺ እኔ ልጀምርና ከዛ ላይ በጣም ጥሩ ውይይት ነበረ ኤርሚሻ፣ በጣም ድንቅ ውይይት ነበረ። ያን ሁሉ ነገር ራሱ ታግሰህ ረጅም ሰዓት ያን ነገር ሀሳብ ኮምፓይል አድርጎ በጣም ብዙ ነገር ሲነሳ እነዛ ሁሉ ካቻፕ እያደረጉ መልስ መስጠት በራሱ ትልቅ ነገር ነው። በራሱ ደግሞ ኦርቶዶክሳዊ ምላሽ ራሱ መስጠት በ4500 ሰው ፊት ኦርቶዶክሳዊ ምላሽ ደግሞ መስጠት በራሱ ደግሞ ትልቅ ነገር ነው። የቤተክርስቲያኗን ትምህርትን መግለጥ በጣም ትልቅ ነገር ነው። በቃ ይሄን ልናበረታታ ይገባል ብዬ አምናለሁ። እሱንም እንግዲህ በደንብ አሁን ትነግረናለህ። በተረፈ ግን በጣም ጥሩ ውይይት ነበረ። ብዙ ርዕስ ውስጥ ገባችሁ እንዳየሁት፣ በጣም ብዙ ርዕስ ውስጥ ተገባ። መስቀለኛ ጥያቄዎች መጠየቅ የምትችሉበት ሰዓት በጣም ብቻ ዲስትራክትድ ሆነሃል እና እሱን አይቻለሁ። በተረፈ ግን በጣም ድንቅ ነው። በጣም ፍቅራችንም እየገለጽን ነበረ በውስጥም በውጭም እና ያን ሁሉ ጫና ተቋቁመህ በጣም ጥሩ ታግሰህ ማስተማር ትልቅ ነገር ነው። ኤርሚሻ ጸጋን ያብዛልን። ደጋግ አባቶቻችን የመምህራኑ ረድኤት በረከት ይደርብህ። እኔ ላግዝህ ገብቼ ፈልጌ ነበር፣ ያው ግን የሆነ ያልፈለገምና እንደዛ ነው። በእኔ በኩል የታየኝ ይሄ ነው። ሰሙዬ ደግሞ አስተያየት ስጥ፣ ከዛ ሳራ፣ ከዛ 21 እናቴ፣ ከዛ ኤርሚን እንሰጠዋለን ማለት ነው። ሰሙዬ ሀሳብ ስጥ የሚል ነው እና እኔ ኤርሚ ላይ አንድ ነገር ሳልል የማላልፈው ነገር ምንድን ነው፣ በጣም መዘጋጀት እንዳለበት። ምክንያቱም ከዚህ የበለጠ እግዚአብሔር እንዲያበረታ ጸሎቱ ታደርግ ደስ ይለናል። ትልቁ ነገር የሚያግዝህ ጸሎት ስለሆነ ስትሬንግዝህ በጣም ደስ ይላል። ያለህ ጤንነት በጣም ነው ደስ የሚለው። እኔ አጋጣሚ እንትን ስንል ለምን መሰለህ በጣም ያበርታ። ሰውን ብዙ ጊዜ ጥሩ ነህ ማለት ሰውን ማጥፋት ነው። ነገር ግን እኔ እንድትበረታ ነው። በጣም ዝግጅት አድርግ ለታላቁ ፈተና። ታላቁ ፈተና ፊት ለፊት ላይ አለ። ታላቁ ፈተና እሱ ምንድነው? ብዙዎች እያዩህ ነው። ብዙዎች የሚያዩ እንደ ከዚህ ቀደሙ በጌም በምናምን አይደለም። ብዙዎች እያዩ ያሉት በቤተ እንድታያት ከቅዱሳት መጽሐፍቶች ጋር ያለህ ግንኙነት። ምክንያቱም እግዚአብሔር ከሁሉም ከማናችንም በላይ እዚህ ጋር አሁን ላይ እየተጠቀመብህ ያለ ወንድማችን ነህ። እግዚአብሔር ጽናቱን ይስጥህ፣ እግዚአብሔር ብርታቱን ይስጥህ። ሌላኛው ወደ ኢሹ ስንነሳ ማድረግ ያለባችሁን ነገር አድርጋችኋል። በቃ እግዚአብሔር ማስተማር ወደደውን ያስተምራል፣ ማረም ያለበትን እግዚአብሔር ያርማል፣ መመለስ ያለበትን እግዚአብሔር ይመልሳል። እና በጣም ደስ ብሎኛል። በቃ ይሄ ጀስት ቴዲን እግዚአብሔር ነው ያስቀመጠው። ነው እኔ ቴዲን መጀመሪያ ቲክታክ ስመጣ ነው የማውቀውና እግዚአብሔር ነው ያስቀመጠው። በቃ ምንድነው እውነቱ በዓለም ሕዝብ ፊት እንዲገለጥ። ትንሽ ሕዝብ አይደለም እያያለው 11 12 13000 ሕዝብ በቀን ፐርዴ እያያችሁ ነውና እዚህ ሁሉ ውስጥ እግዚአብሔርን እንትን ማለት ትልቁ ነገር እሱ ነው። ከእግዚአብሔር ጋር ያላችሁ ስትሪንግዝ ይፈርታችሁን እዛ ቦታ ላይ እንትን የምትሉበት ሜካኒዝም በጣም ደስ ይላል። መዝሙረ ገዢ ነበሩ። በዛ በኩል ደግሞ ፍሪኩዌንትሊ የሚነሱ ሀሳቦች አሉና እነዚያ ሀሳቦች ላይ ሳልወስድ
እነዛ ሀሳቦች ላይ ጊዜ ማባከን የለብንም። አሁን ቤተክርስቲያን አሻሻይ እንድታደርግ የቤተክርስቲያን የሆነውን ነገር የምንናገርበት ጊዜ ነው። ማሳየት ያለብህን ነገር በጠቅላላ አሳይታል። ኤርሚም ቀደም ብዬ እያየው ነበርና በጣም ደስ የሚል ነገሮችን እያነሳህለት ነበርና እግዚአብሔር ብርታቱን ይስጣችሁ፣ እግዚአብሔር ጽናቱን ይስጣችሁ። ሌሎች ሰዓት እንዳልወሰድ። እሺ ሰሙዬ እናመሰግናለን። መንገድ ላይም ስለሆንክ ነው። እግዚአብሔር በሰላም ያስገባ። እሺ ቶሎ ቶሎ እንግዲህ አንዳንድ ቃል የምሰጣችሁ ከዛ ወደ ኤርሚ ሄደን ለኤርሚ ሰፋ ያለውን ጊዜ እሰጣለሁ። ምክንያቱም ማንሳት ያለበትን ነገሮች ያላነሳቸው ነገሮች እንዲያነሳ ከዛ ዛሬ ደግሞ እኛ ጨምረን አንዳንድ ነገሮችን እናነሳለን ማለት ነው። ኦኬ እሺ ለአኪ ያሬድ ሰላም ብያለሁ። ገና ተማሪ መዝሙር ያሬድ ሰሙ። ሁላችሁም ገስት ላይ ያላችሁ ወንድሞቻችን፣ ወገኖቻችን ከታችም ያላችሁ በእግዚአብሔር ስም እንዴት አላችሁ? በጣም አመሰግናለሁ ያሬዶ። በጣም ጥሩ ነገር ነው። አንድ ደቂቃ ያው ዋናው ነገር ወደ ወንድማችን ወደ ኤርሚ እንድንሄድ አንድ ደቂቃ መስጠት ጥሩ ነው። ብዙም ያለውን ነገር ተከታትለናል። ጥሩ ነገር ነው። ያው የተወሰነ ነፃነትና እንትን ትንሽ ወለው ነበር፣ ግን ቢሆንም ከሚጠበቀው በላይ ነው የተደረገውና እግዚአብሔር ይስጥልን። ወንድሞቻችን በርቱልን። አሪፍ ነገር ነው እያሳያችሁ ያለው። ለህዝቡም ከታች ነው ጥያቄ ለፈጠረበት ሁሉ ጥሩ ማስረጃዎች ነበር እየቀረቡ የነበረ እና ያው ጊዜ እንዳልወስድ ወደፊትም ካለው ቀጥላለሁ። እግዚአብሔር ይስጥልን። እሺ እናመሰግናለን አባታችን፣ እግዚአብሔር ይስጥልን። ይቆዩልን። እንግዲህ በኋላ ላይ የምናነሳቸው ነገሮች ስላሉ ከተመቾት እዛ ላይ ሀሳብ ሪፍሌክሽን ይሰጣሉ። እሺ አቢጌል። ሰላም ክርስቶስ ይብዛላችሁ። እንዴት ቆያችሁ? እግዚአብሔር ይመስገን። አንድ ደቂቃ አለሽ፣ ቶሎ ሀሳብሽ ስጪ። እሺ እኔ ብዙ ላወራ አይደለም፣ ያው በጣም ነው የምወዳችሁ ሁላችሁም እና ከእናንተ የምንማረው ወንጌልን ብቻ ሳይሆን በቃ የምታደርጉት ነገር ትህትናችሁ። እኔ ማለት ለእናንተ ቃል የለኝም፣ ግን የሆነ እንደዚህ ወጥቼ እናንተን የማመስገን ስለምፈልግ ብቻ ነው። ብቻ በጣም ነው የምወዳችሁ። ስማችሁን እየጠራው አይደለም ማመሰግናችሁ። በጣም በቃ ሁላችሁም ነው የምወዳችሁ። ብቻ ጸጋውን ያብዛላችሁ። የአገልግሎት ዘመናችሁ የተባረከ ይሁን። ወደፊትም ደግሞ ረጅም እድሜ ከኛም ቀን ምንም ቃል የለኝም። በጣም ነው የምወዳችሁ። ኩራታችን ናችሁ። ብቻ እግዚአብሔር ጸጋውን ያብዛላችሁ። በጣም ነው የምወዳችሁ። እሺ አሜን አሜን። እናመሰግናለን። እግዚአብሔር ሁላችንም ያበርታን። 21 እናቴ አንድ ይቃላችሁ በስልስቲ በሌላችሁ በጣም የምንወድህ ማናከብርህ መዝሙር ዲያቆን ያሬድ እንዲሁም ደግሞ ሰሙ ኤርሚ ሁላችሁም ሰላማችሁ በክርስቶስ ውስጥ ይበልኝ። እኔ ያው ለማመስገን ነው ማለት እኛ ብዙ ልጆች የገጠር ልጆች አለን የስም ክርስቲያን ነበርንና ምንም ስለ እምነታችን አናቅም። ሳናቅም ደግሞ ወደ አረብ ሀገር ተሰደን ዛሬም እንደናንተ አይነት ወንድሞችን ሰጥቶን በፊት እኔ በራሴ በእምነቴ በጣም ምንም አላቅም። ቤተሰብ የገጠር ልጅ ከመሆን አንፃር ቤተክርስቲያን እንደሄድ እንኳ አይፈቀድልኝም ነበርና ከቤተክርስቲያን የምሄደው የመጋቢት መድኃኔዓለም ሲነግስና የጥምቀት በዓል ወይም ቤተሰቦቼ ጸበል ጻድቅ ሲኖራቸው ነበር። ከዛ ውጭ ቤተክርስቲያን አልሄድም። ስለ እምነቴ ምንም አላቅም። ያ ማለት ማንኛውም ሃይማኖት ቢስበኝ የምሳብ ነበርኩኝ። ያንን ሳላቅ ወደ አረብ ሀገር መጣሁ። አረብ ሀገር ግን መጥቼ በራሴ ስልክ ስራዬንም በማያሻማ መልኩ ስራዬን እየሰራሁ ትምህርት ተምሬ በትንሿም ቢሆን ስለ እምነቴ አውቄያለሁ። ያ የሆነው በማን ነው? በእናንተ በወንድሞቼ ነውና ወንድሞቼ ኑሩልኝ። እግዚአብሔር አምላክ ከዚህ በላይም ደግሞ የአገልግሎት ዘመናችሁን ያርዝምላችሁ። አንድ ደግሞ ማመሰግነው ሩሃማ የምትባል እህታችን አለች። ወንድሞቻችን በየገቡበት ጊፍትም እየሰጠች የምታበረታታልን ምርጥ እህት አለች እና እሷንም እግዚአብሔር አምላክ ባለሽበት ይጠብቅሽ ለማለት ነው። ጎበዝ፣ በጣም አሪፍ መልእክት። በርችልን እህታችን፣ በጣም እናመሰግናለን። እግዚአብሔር ያበርታሽ። ቲክቶክ እንግዲህ ትልቅ ነገር ፈጥሮልና ብዬ አምናለሁ። በተለይ ቤተክርስቲያን የሌለበት ቦታ ያላችሁ ኢትዮጵያም ደግሞ እያላችሁ በተለያየ ምክንያት ወንጌል ለመማር ሰንበት ትምህርት ለመሄድ ያልቻላችሁ ይኸው ቤታችሁ ድረስ እግዚአብሔር በስልካችሁ መጥቷል እና አሁን ምክንያት የለንም መቼም። ስለዚህ በጣም ድንቅ መልእክት ነው የሰጠሽን። በርችልን። እሺ፣ የብዙ እህቶች ህይወት ነው ይሄ አሁን የነገረችን። በአጭሩ
የብዙ እህቶቻችን ህይወት ነውና የምታገለግሉ ሰዎችም ልንበረታ ይገባል። ምክንያቱም የሚከታተሉ እንደዚህ የሚያዳምጡን እኛ ላይ ተስፋ አድርጎ ቁጭ ያሉ ሰዎች አሉ፣ እህቶች አሉና እለት ዕለት ዝግጅት እያደረግን መቆየት እንዳለብን ነው የሚታየኝ። እግዚአብሔር ይስጥልን። እሺ በዛሬው ውይይት ለብቻ ብታደርጉ ሀሳባችሁን ደግሞ ሞር ጥቅም ይኖረዋል ብዬ አስባለሁ እና መሰረት አንዴ ቃልሽ መሰረት አለሽ? እሺ ቲጂ ቀጥይ። አንዴ ቃልሽ ቲጂ። ቲጂ ያለሽ? ገዝቱ ይሞቃችኋል እንዴ? እሺ ኤርሚዬ በቃ ወደ አንተ ሄድና ከዛ ደግሞ በኋላ ገዝት አስገባለሁ። ኤርሚዬ ቀጥል። እሺ መዝሙሮዬ አክቹዋሊ ትምህርቱን እናንተ ትሉታላችሁ። እኔ አንዳንድ ያው ችግሩ ምንድን ነው ክርስቲያን ስትሆን አንድ ጽንፍ ይዘህ ስለማትሄድ እንደ ክርስቲያን አሁን ለመናፍቅ በጣም ቀላል ነው። ባይዘዌ ከእሱ ጋር የሚመሳሰል አንድ ጥቅስ እያዝና መጽሐፍ ቅዱስ ላይ ያለው ሀሳብ ሰው ሚስሊድ ተደረገ አልተደረገ ችግር የለበትም። ብቻ ቤተክርስቲያንን ይቃወም፣ ያ ጥቅስ የሚቃወም ይምሰል ማለት ነው። ለሱ የእሱን ሀሳብ ይግለጽለትና ክርስቲያን ስትሆን የሆነ ሀሳብ ሲነሳ በቃ መጀመሪያ ሀሳቡን ትተውና ምን ታደርጋለህ? እዚህ ጋር የፈረሰውን ሀሳብ ወይም ደግሞ የተበላሸውን ሀሳብ ማስተካከል ግዴታ ይሆንብሃል። በቃ ሁሉም እንትኑ አንተ ላይ ነው የሚወድቀው ኃላፊነቱ ማለት ነው። ምክንያቱም ከታች የሚከታተል ሰው አለ እና ያ ከታች የሚከታተል ሰው መስማት ያለበት የቤተክርስቲያንን ትምህርት ነው። ያ የቤተክርስቲያን ትምህርት ደግሞ አሁን ለምሳሌ ስለ ምልጃ ተነስቶ ስለ ጾም ሲነሳ ዛሬ የሚገባው ህዝብ ዛሬ የሚሰማው ህዝብ ነገ ላይ ሰማ ይችላል። ስለዚህ ያቺ ነገር ጥርት ማለት ስላለባት ከምንድን ነው እውነትን ከመያዛችን አንጻር እኛ ነገሮችን ማብራራት ይኖርብናል። በጣም እድል ካልተሰጠ ደግሞ በዛ ላይ በጣም ከባድ ነው የሚሆነው። አክቹዋሊ ላይክ አንዳንድ አክቹዋሊ ምንድን ነው ያልነበረው እዛ ጋር እኔ ላይክ ይሄ ከእውነት አንጻር ከቤተክርስቲያን አሁን ቦታ ለውይይት ሲቀርብ ኦርቶዶክሳውያን የሚጎሉበት ምክንያት በጣም ብዙ ስለምናነብ አይደለም። ለምንድን ነው? ቤተክርስቲያን ኦልሬዲ እውነት ላይ ስለተመሰረተች እውነትን ይዞ የክህደትን ትምህርት ማፍረስ በጣም ቀላሉ ነገር ስለሆነ ነው። ስለዚህ የተዘጋጀች ቤተክርስቲያን ያ ነገር ብዙ እንትን አይልም። ግን ከምን አንጻር ነበረ ትንሽ የተበላሸው ነገር? ያንን የውሸት ሀሳብ ለማፍረስ እንዲደርሱ አልነበሩም። የሆነ ሰዓት ላይ በቃ ልጁ ጋር እንዲደርስ እንዲመልሳል ዳር ሲባል ጥያቄው እየተቀየረ ምናምን ነበር እና ከዛ ውጭ ሀሳቤን በተቻለኝ መጠን እንግዲህ እግዚአብሔር በፈቀደው መጠን እግዚአብሔር ነው የሚያስተምረዋል። እግዚአብሔር ነው በዱርዬውም በምኑም በወንበዴውም እያደረገ ያስተምራል እግዚአብሔር ሰዎችን እና በቻልነው መጠን እንግዲህ የሆነን ነገር ትቼ አይደለም ወደዚህ የመጣሁት። በቃ አሁን የተረዳሁት ነገር ምንድን ነው እንግዲህ የሆነን ነገር ትቼ አይደለም ወደዚህ የመጣሁት። በቃ አሁን የተረዳሁት ነገር ምንድን ነው? በቃ ህይወታችን ውስጥ እግዚአብሔር ይገባል እንጂ ከህይወታችን ወተን አይደለም እግዚአብሔርን የምንከተለውና እዛ ህይወቴ ውስጥ ያለውን ነገር ለማሳየት ሞክሬያለሁ በቻልኩት። ቻማሰው ደግሞ ሞር ከኔ የበለጠ ያገናዝባል ብዬ አስባለሁ። ትምህርቱን ግን አንተ በደንብ እስኪ እንትን እሺ ኤርሚዬ እዛ ላይ ሜቢ አንድ ጥቂት ትምህርቶች አንሳና ማንሳት የምትችላቸውን ነገሮች አንሳቸውና ከዛ ደግሞ እኛ ሀሳብ አስተያየት እንሰጣለን። በተረፈ በጣም ባይዘዌ ኮመንትን ስሜታዊ ሳትሆን እርጋታክ በጣም ከባድ ነው። ባይዘዌ ይሄ ዳር ቆሞ ለሚያው ሰው ውይይት ቀላል ይመስላል። በጣም ቀላል አይደለም። ባይዘዌ በጣም ቀላል አይደለም። ስለዚህ እርጋታክ ራሱ ተረጋግተህ ምንም ኮምፖዥርን ጠብቀህ ውይይቱን እንትን ማለት በጣም ትልቅ ነገር ነው። ይሄ በጣም ትልቅ ጥበብ ነው ባይዘዌ እና
ይሄ ትልቅ ጸጋ ነው። ኤርሚሻይ እስቲ ከትምህርቶች አንጻር ጥቂት ነገሮች አንሳና አንዳንድ እዛ ላይ ማንሳት ፈለገ ጊዜ ሳታገኝ ያላነሳቸው ነገሮች አንሳና ከዛ እንቀጥላለን። ያሬድ አንዴ ሳልተኛ ትንሽ ኤርሚ ልበለው። እሺ ልበለው። በእኔ ሌሊት ስለሆነ ነው እንደ እሺ ይቅርታ ኤርሚ። በጣም 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 እግዚአብሔር ጸጋ አብዝቶ ይስጥህ። እኔ ትንሽ አማርኛ አልችልም ሙሉ ዳርጋ በሙሉ ግን ታች ሆኜ የሰማሁት ነበር። ካንተ የተማርኩት አንድ ትልቅ ነገር አለ። በተለይ በመዝሙረ ዳዊት ያነሳው ሐሳብ በጣም ተምሬያለሁ። በጣም ጎበዝ ነህ። በጣም ትዕግስትህ ራሱ በጣም ጎበዝ ነህ። የሆነ ነገር አስታወስከኝ። በጉባኤ ንቅያ የነበረው ክርክር አስታወስከኝ። በጣም ጎበዝ ነው። እግዚአብሔር ጸጋ አብዝቶ ይስጥህ። ሁላችሁም ደግሞ በጣም ተባረኩ። ጎበዝ ናችሁ በጣም ቴንኪዩ። አሜን። እሺ ታችን እናመሰግናለን። በጣም ክብር ያደረን እግዚአብሔር ይስጥልን። እሺ ኤርሚያ አሁን ወደ ትምህርቱ እንሄድና በተለይ ከቅዱሳን ምልጃ ጋር የቅዱሳን ጸሎት እና ፕሮቴስታንቶች አይገስ ሰፊ ልዩነት ፈጥረናል በነገረ ቅዱሳን። እኛ ቅዱሳን ይጸልዩልናል፣ ይማልዱልናል ብለን ይጠይቁልናል፣ በጸሎት ያግዙናል ብለን እናምናለን። ባይዘወይ ከፕሮቴስታንትም ሉተሪያን ባይዘወይ ወደ ቅዱሳን አንጸልይም እንጂ እነሱ ስለኛ ይጸልያሉ ብሎ ያምናሉ። ሉተሪያን ወደ ቅዱሳን እኛ አንጸልይም፣ እኛ አንጠይቃቸውም፣ እነሱ ግን ስለኛ ይጸልያሉ። ኢንቮክ አናረጋቸውም እንጂ እነሱ ስለኛ ይጸልያሉ ብሎ ያምናሉ። ሰው እኛ ደግሞ እንላለን፣ አዎ የሙታን አምላክ አይደለም የምናመልከው፣ የሕያዋን አምላክ ነው። በክርስቶስ አምነው ያንቀላፉ ሕያዋን ናቸው። በእኛና በእነሱ መካከል ሰማይና ምድር የተጋጠመበት፣ በሰማይም ያለችው ቤተክርስቲያን በምድርም ያለችው ቤተክርስቲያን አንድ የሆነችበት ኢየሱስ ክርስቶስ አለ። በክርስቶስ አካል ላይ ስላለን ስለተጋጠምን ኢየሱስ ክርስቶስ ከግንዱ ጋር ስላሉ የህይወት ግንድ ኢየሱስ ክርስቶስ ጋር አብረው ስላሉ ምን እናምናለን? ሕያዋን ናቸው ብለን እናምናለን። ቆይ አንዴ ይቅርታ፣ እኔ ነኝ ያሻሰረኳችሁ። አንዴ ገስቱን ላስተካክለውና ለኤርሚ ጊዜ ልስጥ ብዬ ነው። ቆይ እንደዚህ አይደለም፣ እንዴት ነበር የፈለኩት ትላለህ። አንተን ጎል ላደርግ ፈልጌ ነበረ። ሁለት ነው ወይ ሞዴሬተር ስጠኝና እኔ ማኔጅ ላድርግ። ኦኬ እሺ ኤርሚሻ፣ እሺ ሞዴሬተር ይኸው ሹመናል። ይደሎ ያን ተቀበል። አመሰግናለሁ። እሺ ከዛ ፕሮቴስታንቶችም ኦርቶዶክሶችም አስገባለሁ አንዴ። እሺ በተለይ ፕሮቴስታንቶች በነገረ ቅዱሳን መላእክት ቅዱሳን አያማልዱም አይጸልዩም የምትሉ ከሆነ እንደዚህ ነው መሰለኝ። መላእክት አይጸልዩም አያማልዱ የምትሉ ከሆነ አስገባቸዋለሁ። አንዳንድ የጻፋችሁ በመጽሐፍ ቅዱስ ለሰዎች አልተጸለየም የሚልም ካለ ገብቶ በዛ ላይ ሀሳብ መስጠት እንችላለን። ጸሎት ራሱ እመቤታችን ሆይ የሚለው ጸሎት ራሱ ማለት ነው። በመጽሐፍ ቅዱስ አባታችን የሚል ጸሎት ብቻ ነው እንደ ያለው ስታስቡት። አንተ ኤርሚ አልቻልክበትም። ቆይ ወንድም አለ። እሺ እስቲ ቆይ አንዴ ታገሰን፣ እየደረስን ነው። በቃ ችግር የለውም እኮ እንደዚህም ቢሆን ሽሪንክ አደረኩ እንዴ? እሺ ካንዴ ገስት ኦኬ፣ ሁለት ላድርገውና ቼንጅ ላይአውት እዚህ። አሁንስ እየመጣ ነው። ለውጥ አለ አሁን። እሺ እስከዛ ሀሳብን ስጥ ኤርሚሻ። ኦልራይት በቃ እኔ አሁን ምን ይደረጋል መሰለ፣ መዝሙሬ በቀጥታ የቤተክርስቲያንን ትምህርት መሞገት ስለማይቻል ራሳቸው ጥያቄ ብድግ ያደረጉና ራሳቸው መልስ ይሰጣሉ። ሁለተኛ ምን ይደረጋል?
የቤተክርስቲያንን ትምህርት ያመጡና ይሄ ከመጽሐፍ ቅዱስ ውጭ ነው ከተባለ በኋላ ኦኬ መጽሐፍ ቅዱስ ላይ ያ ነገር ሲታይ ኤግዛክት ወርድ ፋላሲ ይሰራል። ኤግዛክት እቺ ወርድ ካሌለች እቺ ወርድ ካልሆነች እኔ ያልኳት ወርድ ከሌለች፣ ለምሳሌ አሁን ፖስት እያየሁ ነበር ኤርሚ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ እንደሌለ አመን እና መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል አለ ያለ ሰው አለ መዝሙር ይባላል በቤተክርስቲያን። መጽሐፍ ቅዱስ ላይ ቃል በቃል ስላሴ የሚለው አሁን 66ቱ ላይ አለ እንዴ? የለም። ትምህርቱ አለ ብለን እናምናለን። ቤተክርስቲያን ደግሞ መጽሐፍ ቅዱስ ለቤተክርስቲያን እንደመሰጠቱ ትምህርቱ ካለ ስላሴ ባይልም አብ ወልድ መንፈስ ቅዱስ የሚል እያለ እያየን ስላሴ የሚባል ነገር የለም። ሶስትነት የሚባል አረኬት መጥቶ ሶስትነት የሚል ቃል የለም መጽሐፍ የስላሴ ትምህርት የለም አያስብልም። ልክ እንደዛው የቅዱሳን ምልጃ እያልኩ እኮ ስለ ቅዱሳን አይደለም ማርያም ታማልዳለች የሚል በጣም ነው የሚያስቀው። እና ይሰማል ጋይስ ይሰማል። ቀጥል። እሺ ጸጥ ሲልብኝ ነው። ኤኒዌይ እንደዚህ አይነት ሀሳቦች ይመጣሉ። እኛ አሁን ለመጽሐፍ ቅዱስ ሰዎችን ወደ ህይወት ለማምጣት እንጂ የሆነ ኢአማኝ ሰው የአይምሮ ሀሳብን ባይዘው ቢኖር እንደዛ አይጠይቁ። አሁን አለ ለምሳሌ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሌለ ለምን እንደው ታዲያ አያችሁ፣ በቃ ምንፍቅና አይምሮ ውስጥ ያለ ነገር ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ቃል በቃል አለ፣ ግን በእምነት ብቻ ይላሉ አይደል እንዴ? ያለውን ግድግም አድርጎ ይክድና ነገር ግን ትምህርቱ ያለውንማ እንዴት አይክድም? ከዚህ በላይ ይኸው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እየተባለ አይ በስራ አይጸደቅም፣ ያበላ ያጠጣ መንግስተ ሰማያት ይወርሳል ብሎ ማቴዎስ ወንጌል ላይ ተጽፎ አይ ማብላት ማጠጣት ምንም አይሰራም። ስለዚህ ምንድን ነው የሚያደርጉት? እችን ጥቅስ ወይም ደግሞ ከቤተክርስቲያን ውጭ ያሉ አካላት ምንድን ነው ሀሳባቸው? ከዛ ከመጽሐፍ ቅዱስ ጥቅስ ጋር የሚጋጭ ቢመስል አንዳንድ አይምሯችን ሲጋጭ ከእውቀት በታች ስንሆን ምን ያደርጋል? መጽሐፍ ቅዱስን ዝም ብሎ ይሄ ተዘርቶ የተሰጠ ነገር አይደለም። መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ለቅዱሳን ለቤተክርስቲያን የተሰጠ ነገር ነው እንጂ ለእያንዳንዱ ለግለሰብ አይደለም የተሰጠው። በሐዋርያት ሥራ ምዕራፍ 8 ላይ የምታነበውን ነገር በእውኑ ታውቀዋለህ ሲል የሚመራኝ ሳይኖር ይህ እንዴት ይቻለኛል ነው ያለው። ትርጓሜ ያለው የሚተረጎም መጽሐፍ እንደመሆኑ እንደዛ እንደመሆኑ ዝም ብሎ ሰዎች ብድግ ብለው አንብቦ ተረድቶት በቃ እንደዛ ላይ ያደርግላቸው አይችልም። ይሄ መጽሐፍ ቅዱሳዊም አይደለም። ባይዘው ሀሳብ አንብቦ መረዳትና መቀበል እያንዳንዱ ሰው የኔ ሀሳብ እንደዚህ ነው እየተባለ ማለት ነው እና ከዛ አንጻር የሚታይ አይደለም። ስለዚህ ምልጃ የሚለው ሀሳብ ሰማይ እንደሚጸልዩ አለ መጽሐፍ ቅዱስ ላይ፣ አካላቶች እንደሆኑ አለ፣ ስለ አንዱ አካል ደግሞ አንዱን አካል እንደሚያግዝ አለ። ጻድቃን መንፈሶች ከኛ ጋር ናቸው። ቅዱስ ጳውሎስ በመንፈስ ከእናንተ ጋር ነኝ ይላል። መልአክ ጸሎትን ያሳርጋሉ፣ መልአክ ስለኛ ይለምናሉ፣ ቅዱሳን ያማልዳሉ የሚል አለ ቃል በቃል። እሺ ይሄ ሁሉ ነገር እኮ አለ። ማርያም ታማልዳለች የሚል ቃል በቃል አሳይ። ይሄ በጣም ቀልድ ነው በእውነት። ሌላው ምንድን ነው የተነሳው? ሌላ ስለ ስላሴ ደግሞ አብ ቃል ነው የሚል አይነት ሀሳብ ተነስቷል። እንግዲህ ጌታ ኢየሱስ እኔ ማን ብሎ እንዳለ አላውቅም። አብ ቃል ነው የሚል የቤተክርስቲያንም የአባቶችም የምንም ትምህርት አይቼ አላውቅም። እንደዛ የሚባል ነገር የለም እና ስለ ምልጃ በጣም በግልጽ መጽሐፍ ቅዱስ ላይ አለ። ኤግዛክት ግን ወርዶ እንደዚህ ተብሎ እከሌ ይጠይቃልና ለእከሌ ተብሎ አይደለም። ሰው አንብቦ ለሚረዳ ሰው፣ ትርጉሙን ማወቅ ለሚፈልግ ሰው፣ ለሚማር ነው የምታስተምሩት። ለምሳሌ እንደዚህ ለሚል ሰው በግድና እንደዚያ አንልም ቤተክርስቲያን። መዝሙር ስለ ዝማሬ ደግሞ አንድ ጥቅስ ብቻ ነው ያለው ሲባል ሰምታችኋል። በጣም ነው የሚያስቀው።
መዝሙር 34 ምዕራፍ 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዳዊት ሲዘምር ምንድን ነው ሲባል አንድ እንትን እኮ ነች እሷ፣ አንድ ቨርስ እኮ ነች። እሺ እና ለመልአክ ዘምሯል አንድ ቨርስ። አረ ነፍን ያለው ባይዘዌ እኛ አሁን ኤግዛክት ስለምን እንደምንወያይ ሳታውቁ ዝም ብላችሁ ገብታችሁ እንትን አትሉም። ነፍ ነው ሜይ ቢ መዝሙር ያሬድ በደንብ በሰፊው ለቅዱሳን መዝሙር በሚባለው እና ምስጋናና መዝሙር በሚባለው በደንብ ያስረዳል። ከዛ አንጻር ነው የሚታየው። ብዙ ጊዜ ደግሞ ምን ይባላል አንድ ቦታ ሁሉም ቦታ ይገኝ ወይ ደግሞ ጸሎታችንን አይሰሙም የሚባሉና ይሄው ጸሎታችንን ይሰማሉ እኮ በላችሁ ልክ ስታሳያቸው በራእይ 5:13 ላይ ምድር ላይ ሆኖ የሰማዩንም የምድሩንም ከምድርም በታች በውሃ ውስጥ ያለውን ጸሎት እንደሰማ ስታሳያቸው ምን ይላሉ? አይ በምድር ላይ ያለ እኮ ነው የሚሰማው። በጣም አይዘው በጣም ይሄ ነው መገለጫቸው። ከዛስ ከሰማይ ሆኖ አብርሃም አየ ስትሏቸው እና መች ተጸለየለት በጣም በቃ እንትን ነው የሚሏቸው። ስለዚህ በተቻለ መጠን ለሚሰማ ሰው የቤተክርስቲያንነት መግለጥ ነው። ኤኒታይም ደግሞ አንድ ሰው ኦርቶዶክሳዊ ከሆነ ቀላል ነው። ቤተክርስቲያን ኦልሬዲ የተስተካከለች የተዘጋጀች ስለሆነች ማለት በቃ ይህንን ነው የምናገረው። ሜይ ቢ ትምህርቱ ላይ በደንብ መዝሙር ሄድበታል እንማራለን። ግን የምነግራችሁ ነገር በጣም ሰነፍ ካልሆነ በጣም አንድ ሰው ስንፍና ብቻ ነው ይዘው አንድ ሰው ኦርቶዶክስ ሆኖ የሆነ ጴንጤ ሲያስጨንቀው ካያችሁ በጣም ሰነፍ ነው ያሰው ማለት በኢየሱስ። ስለዚህ በጣም ሰነፎች ነን ማለት ነው ብዙዎቻችን። ስለዚህ ዝም ብላችሁ የተወሰነ ባይዘው እግዚአብሔር ታውቃላችሁ፣ እግዚአብሔር ነው በሁሉ ነገር የሚረዳው ለሁሉም ነገር ማለት። እግዚአብሔር ደግሞ ቃልህን ልወቅ እያላችሁ በደንብ ነው የሚረዳው። እና ስለ ቤተክርስቲያን ማወቅ አለባችሁ። የድህነት ትምህርት ምን እንደሆነ፣ ሜልጃ ምን እንደሆነ፣ መዳን ማለት ምን እንደሆነ፣ መጽሐፍ ቅዱስ መላእክት ያድናሉ ሲል ከምን አንጻር ነው? ቅዱሳን ኃጢአት ይቅር ይላሉ ሲል ከምን አንጻር ነው? መጽሐፍ ቅዱስ ጌታ ኢየሱስ ደግሞ አድኗቸዋል ሲባል ከምን አንጻር ነው? የቤተክርስቲያን የድህነት ትምህርት ምንድን ነው? ከዛ በኋላ ምልጃ ምንድን ነው? ከዛ በኋላ ጸሎት ምንድን ነው? ዝማሬ ምንድን ነው? ይህን እንዳለ ማወቅ አለብን። እኔን የምታደንቁ የሆነ አለ እኔ በጣም በቃ የመጨረሻ ሰው ምንም እንደማያውቀው መዝሙረዬ እኔን ሲያደንቅ እኔ ምንም ነው የማላውቀው ብለኝ ትሙት እና ይህን እንዴት ነው ያወቅው ምናምን ሲሉ በኢየሱስ ስም ደነግጣለሁ። አንዳንዴ ምን ያህል ባያነብ ምን ያህል ባያውቅ ነው ምን ያህል ወደ ቤተክርስቲያን ሰው እንትን ባይል ነው አሁን በእኔ ሰው እንዴት ነው የምታውቀው እንዴት ነው የማታውቀው የሚለው እና አትሊስት ሰው እንዴ አትሊስት ያወቅኩትንማ ቢኮዝ ብዙ ጊዜ አይፈጅማ ዝም ብላችሁ የተወሰነ ሰዓታችሁ መስጠት ነው። ሁለተኛ ስለ ቤተክርስቲያን ሰው አወራ ማለት ከዓለም ውጥት ብላችሁ የምትገቡበት አይደለም። በቃ በህይወታችሁ ውስጥ ነው ጌታ የሚገባው። የእግዚአብሔር ቃል ነው ህይወታችሁ ውስጥ ነው የምታስገቡት። ይኸው እኔ ጌም የተጫወኩ ነው አይደል እንዴ? ቲክቶክ ላይ አሁንም ስንከባልል ታዩኛላችሁ። ግን የእግዚአብሔርን ቃል ከማወቅ እንትን ይላል እንዴ? ዝለል ተንከባለል በጭንቅላት እኮ ይባላል። ያ ዳት ሚንስ ግን ኦኬ የእግዚአብሔርን ቃል እንደዛ ስለምል አላወራም። ለምን እሱ አይደል እንዴ ሁሉን የሚፈቅደው? እሱ አይደል እንዴ እንደተነፈስ በጤና እንድኖር የሚፈቅደው? ስለዚህ የእግዚአብሔር ቃል በየትኛውም ሁኔታ ውስጥ ነው የሚያስፈልገን። በየትኛውም ሁኔታ ውስጥ ነው ማወቅ ያለብን እና ግዴታ ነው። በቃ ጊዜው በቃ ኦርቶዶክሳውያን መንቃት አለባቸው ወጣቶች በማርያም እንዴ። በጣም የቀጣዩ ትውልድ ክርስትናን አንድ የሚያደርግ መሆን አለበት። እንዳሁኑ እየተበታተነ የአገር ቦታ 40 ሺህ ምናምን ደርሰዋል። አሁን እንደዛ ተበታትነው ሰዎቹ ያንን የተበታተነውን ማምጣት ነው ወደ አንድ እንጂ ቀጣይም የሚበታተን በራሱ የሚመራ ያለ ቤተክርስቲያን እንትን ቢል ብና እንደዛ አይነት ትውልድ ማምጣት የለበትም። ስለዚህ ሁላችሁ ማወቅ አለባችሁ ያስባለሁ። እግዚአብሔር ያክብርልኝ። መዝሙራዊ እሺ ምሻይ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም ቴንኪዩ። አሁንም ጸጋን ያብዛልን። በጊፍት ደግሞ ያበረታታችን እህታችንን በጣም እናመሰግናለን። እሷንም ክብር ያድልልን። አሁን ምን እናደርጋለን መሰላችሁ? 8 ላይ ያደረኩት መልሼ
ስለዚህ ጴንጤዎች ትገቡና ጥያቄ እንጠይቃችኋለን። ጴንጤዎች ገብታችሁ ምን ጥያቄ እንጠይቃችኋለን መሰላችሁ? አንደኛ እመቤታችን የሚለው ጸሎት እሱ ጸሎት መጽሐፍ ቅዱሳዊ አይደለም ተብሏል። ቅድም ደግሞ በጣም የገረመኝ ነገር ኤርሚ ከሴቶች መካከል አንቺ የተባረክሽ ነሽ የሚለው በጣም የገረመኝ። ከሴቶች መካከል የተባረክሽ ነሽ የሚለው በዛ ዘመን ለነበሩ ሴቶች ነው። በቃ እዛ ዘመን ላይ ለነበሩ ሴቶች ነው እንጂ እንዲያው በዛ ዘመን የነበሩ ከሴቶች ሁሉ ከፍጥረት ሁሉ ማለት አይደለም። እና በሀሳብሽም ድንግል በስጋሽም ድንግል ነሽ ብለው ውሸት ተናገሩ። ከሴቶች ሁሉ መካከል ሲል እዛ የነበሩት ሴቶች ብቻ አይነት ነገር በጣም የሚያሳፍር እና በጣም የሌለ ነገር ነው ይሄ። እና እስቲ ፕሮቴስታንቶች ይሄ እናንተ ትምህርት ከሆነ ትገቡና ከሴቶች መካከል የተባረክሽ ነሽ ሲባል ድንግል ማርያም በዛ ዘመን ከነበሩ ሴቶች ብቻ ነው ወይስ ከሁሉ ፍጥረት? ከሁሉ ፍጥረት ሰው ከተባለ ፍጥረት ምን ማለት ነው? ስለዚህ ትገቡና ጴንጤዎች አንድ ቁጥር ጻፉና ከዛ በኋላ እሱም ብቻ አይደለም የቅዱሳንን ምልጃም ደግሞ እናያለን። ስለኛ እነ ጳውሎስ አይጸልዩም፣ ስለኛ እነ ቅዱስ ዮሐንስ አይጸልዩም፣ ስለኛ ድንግል ማርያም አትጸልይም። እነዚህን ሁሉ ደግሞ እናያለን ማለት ነው። እንዲያው ኦርቶዶክስን ለመቃወም ብላችሁ እንዲያው የሌለ አዲስ ትምህርት ከሴቶች መካከል የሚለው በዛ ጊዜ የነበሩ ሴቶች ብቻ ነው፣ ከሴቶች ሁሉ አይልም። እናንተ በጸሎታችሁ ከሴቶች ሁሉ ትላላችሁ፣ መጽሐፉ ግን ከሴቶች መካከል ነው። ስለዚህ ምን እየተባለ ነው? ከሴቶች ሁሉ አይደለም ነው። እስቲ ከሴቶች ሁሉ ወይም ከፍጥረት ሁሉ የአምላክ እናት የሆነ ስጡን። አሁን ኦርቶዶክስን መቃወም ብቻ ወይ ድንግል ማርያም መቃወም ኢቭን በጣም መቃወሙ ስለገባችሁ አይ ዶንት ቲንክ ኖርማል አስተሳሰብ ራሱ እየያዛችሁ አይደለም። በጣም ይቅርታ አድርጉልኝ በመናገር ፕሮቴስታንቶች እንግዲህ ዮኒንም ጨምሮ ማለት ነው። ዮኒም ያው በፕሮቴስታንት ያለ ስለሆነ እርግጠኛ ነኝ ይህንም ደግሞ እየሰሙ ነው ፕሮቴስታንቶች። ባይዘወይ ሰላም ልበላቸው፣ አንተም ሰላም ትላቸዋለህ። አሁን እየተከታተላችሁን የእኔን ላይቭ የምታስተላልፉ ጴንጤዎች ካላችሁ ላይቭ ስንከፍት አንዳንድ ጊዜ ላይቫችን ያስተላልፋሉ ጴንጤዎች ኤርሚዬ፣ እና ከሚያስተላልፉላቸው ምስኪኖች አንዱ ነኝ እና ሁሌም ከመጀመሪያ ፊት ሰላምታ አቀርባለሁ። እንዴት ናችሁ ምን አላለሁ፣ የሚያስተላልፉትን አመስግኜ ከዛ ደግሞ የሚያዩኝ ሰዎች ሰላም ብዬ ምናምን ነው። እና እንግዲህ እየተላለፈ ካለ የምታስተላልፉኝ ካላችሁ አመሰግናለሁ። ሰላም ብያለሁ። ፕሮቴስታንት እህቶቼ በየቤታችሁ የምታዳምጡኝ ካላችሁ ሁሌም እንደምለው እኔ ቤት መታችሁ ሳይሆን እናንተ ቤት እኔ መጥቼ ነው፣ በወንድሞቻችሁ አማካኝነት መጥቼ ነው። ሰላም ለእናንተ ይሁን። እዚህ ባትመጡም እዛ ሆናችሁ መልእክታችሁ ይደርሳችኋል ብዬ አስባለሁ። ስለዚህ የምንጠይቃችሁ ጥያቄ ዮኒ ቅድም ኦርቶዶክሶች ከሴቶች ሁሉ የተባረክሽ ነሽ ይላሉ፣ መጽሐፉ የሚለው ከሴቶች መካከል ነው ብሎናል። ይሄ ባይዘወይ የዮኒ ብቻ አይደለም። ከዚህ በፊት ሜሎስ ይሄንንም ነገር ሲናገር ሰምቼዋለሁ። ከሴቶች መካከል ነው እንጂ የሚለው ከሴቶች ሁሉ አይልም ሲል ይህን ሰምቻለሁ። ዮኒም ደገሙ ያንን ማለት ነው። ከዚህ እንጀምራለን። ትገቡና ጴንጤዎች ከሴቶች መካከል ሲባል በዛ ጊዜ ከነበሩ ሴቶች ብቻ ማለቱ ነው ወይስ ጠቅላላ? ለምሳሌ ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ስትል ሁሉንም ፍጥረት ነው፣ ሁሉ ነው ትውልድ። እና ድንግል ማርያም ከፍጥረት ሁሉ የተባረከች ናት ወይስ አይደለችም? አይ በጊዜው ከነበሩ ሴቶች ጋር ነው ካላችሁ ደግሞ ግቡ እና አስረዱን። አንድ ሁለተኛ ጸሎት አባታችሁን የሚለው ጸሎትም ተነስቶ ነበረ። በጣም ነበር የገረመኝ። አባታችሁን የጸሎት ትጸልያላችሁ እንዴ እናንተ? አትጸልዩም እኮ። የትኛው ቸርች ነው አባታችሁን የጸሎት የሚጸልየው? እንኳን በቸርቻችሁ አይደለም በቤታችሁም አትጸልዩም። በቤታችሁ አባታችሁ ቲክቶክ ላይ እኮ እናያቸዋለን እኮ አትጸልዩም እንዴ? ቲክቶክ ላይ እኮ እያየናችሁ አትጸልዩም እንዴ? ጸልያችሁ የማታውቁትን ነገር በጣም ይገርማል እኮ። ትጸልያለህ ምናምን በቃ አባታችሁን ዲፌንስ ታደርጎ በጣም ጨራሽ እኮ የዳዊት ፋሲል ቸርች ዳዊት ፋሲል የሚባለው አባታችሁን የሚለው ጸሎት እኛን አይመለከትም ብሏል እኮ። ቲክቶክ ላይ ፔጅ ሼር አድርጌዋለሁ እኮ። አባታችሁን የሚለው ጸሎት እኛን አይወክልም ብሏል እኮ። እኛን አይመለከትም ብሏል እኮ። የሐዲስ ኪዳን ክርስቲያኖችን አይመለከትም ብሏል እኮ።
ታዲያ እናንተ አሁን እውነት ትጸልያላችሁ እንዴ? ተው እንጂ። እስቲ ቲክቶክ ላይ ያሉ ፕሮቴስታንቶች አላችሁ፣ እስቲ የት አለ አንድ ቀን እንኳን አባታችሁን የሚለው ጸሎት ጀምራችሁ ወይ ዘግታችሁ የምታውቁት? እኔ አይቼ አላቅም። 4 ዓመት ሆነኝ ቲክቶክ ላይ ያለ ፕሮቴስታንት አባታችሁን ሰምቼ አላቅም። እንግዲህ ወይ ከዛሬ ጀምሮ ትጀምሩ ከሆነ እናያለን። ሰምቼ ግን አላቅም። የሁላችሁም ላይቭ እናያለን፣ ሰምተን አናቅም። አባታችሁን የሚለው ጸሎት አትጸልዩም። ሲጀመር እኛን አይመለከትም። በአዲስ ኪዳን ክርስቲያኖች ይቅር በለን እኛ ማጥያታችን ይቅር በለን የምንለው የለም እያለ ዳዊት ፋሲል ያስተምራል። ያ ሁሉ ሰው ሰብስቡ ላሰማ። ታዲያ ምን ችግር አለው? ላሰማችሁ። አባታችሁን የሚለው ጸሎት አይመለከተንም የሚለውን ላሰማችሁ እና እየገባችሁ እስቲ ይህንን ትመልሱልናላችሁ። እና የእመቤታችንን በዛው ጎን ለጎን አያይዛችሁ እመቤታችን ከሴቶች ሁሉ ትላላችሁ እናንተ፣ ስህተት ነው። መጽሐፉ የሚለው ከሴቶች መካከል ነው። ስለዚህ ከሴቶች መካከል እንጂ ከሴቶች ሁሉ አይደለም ብላችኋል። እና እስቲ እሱን ትሰጡናላችሁ። ኦኬ። አባታችሁ ነው የሚለው ጸሎት እኛን አይመለከትም ሲል ፓስተራችሁን ላሰማችሁ። እኛን የሚመለከት አይደለም አባታችሁ ነው የሚለው ጸሎት ሲል የተናገረውን ላሰማ እንዴ። ከዛ ወደ ቤታችን ሄዳለን ማለት ነው። አባታችሁ ነው የሚለው ጸሎትማ ፕሮቴስታንቶች እንዳትጠይቁን አደራ። እውነቴን ነው፣ ምክሬ ነው፣ እንዳትጠይቁን። እንጸልያለን ካላችሁም እንዲያው ራሳችሁ እንዳታታልሉ፣ ወይ ቤታችሁን ዘራችሁ ከጸላችሁ ጥሩ ነው። እኔ በአደባባይ ግን በቸርች ውስጥ አባታችሁን የሚጸልይ ጸሎት እኔ አልሰማሁም፣ እውነቱን ለመናገር። አለ ካላችሁ ግን እንግዲህ እሺ፣ እስቲ እንስማው። ወይ ጉድ! ጴንጤዎች መጣችሁ፣ ስድብ ተጀመረ። ኧረ ተው፣ እዛ ቤት ተከፍቷል፣ ሂዱ። ጴንጤዎቹ ከፍተዋል እኮ። እዚህ መጣችሁ ከምትሳደቡ እዛ አትማሩ። እሺ እንስማው። ኦኬ፣ የት አለ መሰላችሁ? አባታችሁ ነው የሚለው ጸሎት እኛን ጭራሽ ክርክር ያመጣል። እኛን አይመለከትም ይላችኋል። ከዛ ደግሞ ልክ አባታችሁ ነው የጸሎት የተቆረቆራችሁ ደግሞ መስሎ ደግሞ እናንተ አባታችሁ ነው የጸሎት ላይ ጸሎት ጨምራችሁ ትሆናላችሁ እንዴ! እኔ እኮ በጣም ነው የሚገርመው። አረቶ ተከፈት። ይሄ ደግሞ እሺ፣ ቆይ ላምጣው። ይኸው እኔ ፔጅ ላይ አላላችሁ፣ አይዘበይ እኔው ፔጅ ላይ አለላችሁና ይኸው እስቲ እሺ፣ ይሄን የፈለኩት ነው እንደማይከፍተው። ፕሊዝ ክፈት እንጂ አትከፍትም እንዴ? ሙስሊሞች ውጡ፣ ምንም አትሰሩም። ሙስሊሞች ጋር አይደለም አሁን ርዕሴ። ስታስፈልጉ ጠራችኋለሁ። አሁን ኮመንት ላይ እያያችሁ ነው ሙስሊሞች። ወደ መሐመድና ወደ ቁርአን ወደ አዲስ አልዞርም። አሁን የምዞርበት ጊዜ ላይ ኑና ጠይቁ። እንዲያው አንዳንዴ ጨዋ ሁኑ እንጂ ዝም ብሎ ትልቅ አይባልም። ወቅቱን የጠበቀ ጊዜውን የጠበቀ አይሻላችሁም? ደግሞ ነገር አሁን ተናገርን ብላችሁ ደግሞ እንዳይከፋችሁ፣ በሌላ ቀን እናንተ ስትመጡ ከእናንተ ጋር እንቀጥላለን። እሺ፣ አሁን ርዕሴ እናንተ አይደላችሁም። ፕሊስ ጨዋ ሁኑ፣ ጨዋ ሁኑ ፕሊስ። እሺ፣ ብቶ ይሻላል። ያሲንዬ ብቶ ይሻላል። ጊዜው ሲደርስ እስልምናውን ስገባ ቁርአኑና አዲሱን ስገባ የዛን ሰዓት ብቅ በል። አሁን ግን እናንተን ስለማይመለከት ምንም ጥቅም የለውም። የአሁኑ ርዕሳችን እናንተን አይመለከትም። እሺ ኤርሚ ወይ መክፈት ይችላል። እኔ ፔጅ ላይ ገብተህ እምቢ አለኝ። ለአባታችሁን የሚለው ጸሎት የቱ ጋር ነው ያለው? እኔ ፔጅ ላይ ግባና በጣም ወደታች ሂድ። ግን ይኸው እዚህ ጋር ክርስቶስ ራሱ ያስተማረን አድርጉት ያለን ጸሎት ትልቁ ጸሎት መካድ ብዬ ጽፌበታለሁ። ወደታች ነው። ወደታች ነው። በጣም የቆየ ነው።
እስኪ ወጣ አድርገህ እንትኑን አሳየኝ። ይኸው ከወደታች ወርደ ልክ የአኬ ያለበት ሆኖ ከዛ ወደታች አለ ርዕስ አለው እንደው ክርስቶስ ራሱ ያስተማረን የሚል ትልቁ ላይ አሁንና ክፈትላቸው። እኔም ቢስላለና አባታችን ሆይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸም? አባታችን ሆይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ነው ያሉት? አስተምረን። እንዴት ምን ጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታቸው ነው ስም ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ መንግስት ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሁፎች ወደ ጌታ እንነጠቃለን። ወደ ምንድን ነው ፈቃድ በሰዎች እንዲማብረሽቱን የለበዳችን እንሰጣለን። በደላችንንም ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። እናመሰግናለን። በጣም ጥሩ ሰምታችኋል። እንግዲህ ፓስተር ዳዊት ምን አለ? በአዲስ ኪዳን እግዚአብሔር ይቅር የሚለው ክርስቲያን የለም። ይሄ ጸሎት ያጠያይቃል። ይሄ ጸሎት መመርመር አለበት። ይሄ ጸሎት ያከራክራል። አባታችን በሰማይ የምትኖር አይባልም። ይሄ ጥያቄ ይፈጥራል። በሰማይ ነው እንደሚኖረው እያለ ይናገራል። መንግስት ትምጣ፣ የምትመጣ መንግስት የለችም፣ እኛ ነው የምንሄደው ይላል። ወደ እኛ የምትመጣ መንግስት የለችም፣ እኛ ግን ነው የምንሄደው ይላል። ኦኬ፣ ስለዚህ ቀርቷል አለ። ከጌታ ከሞቱና ከትንሣኤ በኋላ ይሄ ጸሎት ቀርቷል እያለ ነው ወንድማችን ፓስተር። ጴንጤዎች አይጸልዩትም ይሄን ጸሎት እና በጣም የሚገርም ነው። ጴንጤዎች የማይጸሉትን ጸሎት ይመጡና እመቤታችን ጨመራችሁበት። በጣም ነው የሚገርመኝ። እኔ ስለ ቁርባን የዘላለም ሕይወት አያሰጥም የጌታ ስጋና ደም አይደለም ትኖራላችሁ። ትመጡና ደግሞ ቁርባን ላይ ግን እናንተ ትኖራላችሁ። በጣም እኮ የሚያስቅ ነው። እንዲህ አንዳንዴ በጣም ከባድ ነው። ሰው ምንድን ያለው በደንብ ስሙት። አባታችን ሆይ በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ከአዲስ ኪዳን በኋላ ውይይት ይፈልጋል። ከጌታ ሞትና ትንሣኤ በኋላ በሰማይ የምትኖር አባታችን ነው የሚባል ነገር የለም አለ። ምክንያቱም እኔና አባቴ አብ በቤቱ እኖራለን በሱ ከሱ ጋር እኖራለሁ እንጂ የሚለው በሰማይ አይልም ብሎ አባታችን በሰማይ የምትኖር የሚለውን ፉርሽ አደረገው። መንግስት ትምጣ፣ መንግስት ትምጣ፣ የምትመጣ መንግስት የለችም እኛ የምንሄድባት እንጂ። ስለዚህ መንግስት ትምጣ የሚለው አይሰራም ማለት ነው። አይሰራም። ጭቅጭቅ፣ ውይይት ይፈልጋል።
ምንድን ያሉ እንዲሁም ሰምታችሁ ከሆነ ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት አብዴት አልተደረገም ነው። ከጌታ ሞትና ትንሣኤ በፊት የነበረው ነው። ይሄ ከጌታ ሞትና ትንሣኤ በኋላ አብዴት ተደርጓል፣ ተሻሽሏል። ይሄን ግን አልተያዘም ነው የሚለው። ኦኬ ጴንቶች አስገባችኋለሁ፣ ተረጋጉ። ምክንያቱም ይችኑ ክፍል እንኳን ከፍተን እያዳመጠን ጠይቃችኋለሁ። ከዛ ቀጥሎ ምናለ ኃጢአታችን ይቅር በለን። እግዚአብሔር በሐዲስ ኪዳን ይቅር የሚለው ኃጢአት የለም አለ። ኦኬ መጽሐፍ ቅዱሱ የያዛችሁባቸው ተይዞባቸዋል ይላል። ኃጢአታቸውን ይቅር ያላችኋቸው ይቅር ተብሎላቸዋል። ኃጢአታቸውን ይቅር ያላላችኋቸው ግን ተይዞባቸዋል ይላል። መንግስት አዲስቷ ሰማይ ሰማያዊት ኢየሩሳሌም የምትመጣ መንግስት አዲስቷ ሰማይ አዲስቷ ምድር ይላታል። ወደኛ የምትመጣው መንግስት ወደኛ የምትመጣ መንግስት የለችም። መንግስት ትምጣ የሚለው ጸሎት ትክክል አይደለም። እኛ የምንሄድባት እንጂ ወደኛ የምትመጣ መንግስት የለችም ማለት ነው። ስለዚህ የጌታን ጸሎት ጴንቶች አትጸልዩም ማለት ነው። ጴንቶች የጌታን ጸሎት አትጸልዩም። አሁን ይሄን ጸሎት ላይ እኔ ይሄን ነገር የፓስተር ዳዊትን ትምህርት ደግፋለሁ የሚለኝ ካለ አንድ ቁጥር ጻፍ አስገባህና ቪዲዮን እየሰማን እንቀጥላለን። ይሄን ብቻ አይደለም እያንዳንዷ ነገር እየቀጠል እንሄዳለን። በአንድ ቁጥር ጻፉ። አሁን የሰማችሁትን የፓስተር ዳዊትን እኔ ደግፈዋለሁ ትክክል ነው የምትሉ ካላችሁ ግቡ። ችግር የለውም። የምትሳደቡ ተሳደቡ፣ የምትገቡ ግን ግቡ። ስድብማ ቀላል ነው። ምን ችግር አለው? ስድብማ ቀላል ነው። ስድብማ ከአጋንንት ስለሆነ ብዙ እውቀት አይፈልግም። ባይዘው አንዴ ቆይ። ስድብ ከአጋንንት ስለሆነ ስድብ ከሰይጣን ስለሆነ ምንም እውቀት ምናምን አይፈልግም። ስድብ ቀላል ነው። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። እሺ ፕሮቴስታንት ብቻ ነው ያልኩት እህቴ፣ በኋላ ትገቢያለሽ። እኔ ከሌሊት ነው። እሺ እሺ ፕሮቴስታንቶች ብቻ ነው ያልኩት ፕሊዝ። እሺ ሃፒነስ እንዴት ነህ? ክብሩ ይስፋ፣ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ማን ነው የሚሳደብ ደግሞ በእናትህ? እሺ እሱ ያው ኮመንት ላይ ነው። እሱን ተው። ማን ልበል ስምን? ከየት ቤተ እምነት ነህ? ሃፒነስ ብቻ ብለህ መጥራት ትችላለህ። ከቃለ ሕይወት ነው። ከቃለ ሕይወት ነህ? አዎ። እሺ ኤርሚያ እንዴት ትልቁ ያሉና የአሁኑ ቪዲዮ አሰማው አስቸግር ኤርሚያ እና ቀስ እያለን እየሰማ ነው እየፈታ ነው እንሄዳለን። እሺ አላስቸገርኩም አይደል? እምቢ ብሎኝ እኮ ነው ኤርሚያ። ኧረ ችግር የለም እንዴ ታስቸግረኝ ላውጣው። እሺ እየሰማው እንደነ አባታችን የሚለው ጸሎት ትጸልያለህ አንተ በቃለ ሕይወት አንዴ ቆይ ኤርሚዬ ሃፒነስ አለ አባታችን ሆይ የሚለውን ጸሎት ትጸልያለህ በቃለ ሕይወት ትጸልያላችሁ ስን ጸሎት ወንድም ያለው ወይስ የለህም? እሺ ሌላ ሰው ይግባ። ኔትወርካችሁ ደህና የሆነ የተመቻቸ ቦታ ያላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች፣ ኦርቶዶክሳን አንዴ ወረዱ ከገስታ ላይ ፕሊዝ። ቅድም በተነሳው ውይይት ላይ የፕሮቴስታንቶችን አቋም በደንብ እንድሰሙ ስለፈለኩኝ ነው። ስለዚህ ገስት ላይ ያላችሁ ኦርቶዶክሳን ውጡ ፕሊዝ አንዴ። እሺ ኦርቶዶክሳን እንዳትልኩልኝ ፕሊዝ ፕሊዝ፣ በጣም ማጸናችኋለሁ። እሺ አቤል ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። ከቤተ እምነት ነው እንደምን? እኔ ከመሰረተ ክርስቶስ ነው። መሰረተ ክርስቶስ። አባታችሁን የሚለው ጸሎት ትጸልያላችሁ? አዎ። እስቲ አባታችሁን ይበልልኝ።
አጭር ናት በልልኝ። ጸሎትም ስለሆነ አሪፍ ነው። ኦኬ አሁን አስፈላጊ ነው። አዎ ጸሎት አይደል? ቃለ እግዚአብሔር አይደል? ያው አባታችንም ማለት እንጸልያለን። ኦልሬዲ ያው እኛ ጸሎት መክፈቻም እንደ መዝጊያም እንጠቀማለን እኮ። ጸልይልኝ። አሁን መክፈቻ ነው እንበልና ጸልይልኝ፣ ክፈትልኝ እስቲ ጉባኤን በአባታችን። ኧረ ተው ሚዩትማ እንዳታረግ። አሃ ይሻላል። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ካለ በጸሎት የሚከፍትልኝ ጉባኤን ፕሮግራሜን። እሺ ሻላይ ግቢ እስቲ። እሺ ሻላይ ነው የሚለው ስቤ ሻለው ግቢ ሻላይ። አይ አንድ ቁጥር እየጻፋችሁ ካልገባችሁማ ምን ዋጋ አለው? ጎንደሬው ስቤ ያለው። እሺ እንዴ እንዴት ነው የሚከብዳችሁ? አባታችሁን የጸሎት ባይዘወይ በጣም እኮ ይሄ እኮ ኧረ ጉድ። እሺ ሻላይ ነው የሚለው። አዎ ሻላይ። እሺ ሰላም እንደት ነሽ? ማነው ትክክለኛ ስምሽ? ሰላም እግዚአብሔር ይመስገን። ቤቲ ነሽ? እሺ ከየት ቤተ እምነት ነሽ? እኔ ቃልዮት ነኝ። ቃልዮት ነሽ? ያ በጣም ጥሩ። አባታችሁን የሚለውን ጸሎት ጸልዩታላችሁ? ያ እሱም ብቻ ለመመለስ ነው የገባው። ሰላም ኤርሚዬ። ሻላይ እንዴት ነሽ ጓደኛዬ? እሺ በአባታችሁ የብቻ በሽር ተውጪ ነው? አይ እሱ እንላለን ማለት እንጸልያለን። እኔ ቃልዮት ነኝ። እንጸልያለን አባታችን ብለን እንጸልያለን። እስቲ ጸልይልኝ። እሺ አንዴ ልስማሽ። ኧረ ተው እኔ እፈራለሁ፣ ግን እንጸልያለን። ጸልይልኝ፣ ችግር የለውም። ኦኬ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። አቤቱ ወይኔ ሶሪ እንትኖንኩ ይፈራው ይቅርታ ብቻ ግን እንላለን። ሶሪ ፈራሁኝ። ችግር የለውም እህቴ፣ ችግር የለውም። አንድ ሚዩት አድርጊልኝ። ቆይ ጠብቂ፣ እዚሁ ሁኚ እሺ፣ እንዳትወጪ አደራ። እሺ ጎንደሬው። አቤት ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ከመካነ ኢየሱስ። መካነ ኢየሱስ። እሺ አባታችሁ የሚለው ጸሎት አላችሁ? ይጸልያለሁ። እስቲ አባታችን ይበልልኛል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ የበደሉንን ይቅር እንደምንል በደላችን ይቅር በለን ለዘላለሙ አሜን። አልተሰማህም እንዴ? እሺ ይሁን፣ ችግር የለውም። እንደሱ እንኳን ጥሩ ብለሃል። ያው ሄደ የሆነ ሰዓት ላይ ጠፋብህ፣ ችግር የለውም። አሁን ሁለታችሁንም አንድ ቪዲዮ አሰማችኋለሁ። እሺ ከዛ በኋላ እይታችሁን እንፈልጋለሁ። ኤርሚያ አንዴ ቅድም ቪዲዮ ክፈትላቸው። ማለት ጥቅማቸው አባታችን ነው የጸሎት የቱ ጋር ማለት እንዴት ነው የሚጸለው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋቸው። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታቸው ነው ስምህ ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ነው ጸሎት ውስጥ እንዳሉ ያለው። አንድ ሚዩት አድርገው፣ አንድ ፖዝ አድርግልኝ እርሜ፣ አንድ እሺ። ሸላይም ጎንደሬውም ስሙኛ፣ አንድ በየተራ ሸላይ ከአንቺ ልጀምር። ምን አለ ፓስተሩ?
አባታችን ነው የሚለው ጸሎት ውስጥ ከትንሣኤና ከሞቱ በኋላ የቀሩ ግን አባታችን ነው የሚለው ጸሎት ውስጥ የቀሩ ቃላቶች አሉ። ከትንሣኤ ሙታን በኋላ ግን ቀርተዋል፣ ግን አባታችን ነው የሚለው ጸሎት ውስጥ አሉ። ይህን ትስማሚያለሽ? እኔ አልስማማም። መጽሐፍ ቅዱስ ውስጥ ያለውን አባታችን የሚለውን እንትን ነው የምስማማ። እሺ ጎንደሬ ወይም ትስማማለህ? ጎንደሬው እሺ፣ ጎንደሬው ካልመለስክኝ ላስወጣክ ነው። እሺ ቀጥልልኝ ኤርሚዬ። ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። ይሁን ቀጥሎ ሻላዩን ሰማሽ ነው ምን አለ? በሰማይ የምትኖር የሚለው ጥያቄ ይፈጥራል። ምክንያቱም ከትንሣኤ ሙታን በኋላ ይሄ ከትንሣኤ ሙታን በፊት ነው። ከትንሣኤ ሙታን በፊት የተጸለየው ጸሎት ከትንሣኤ ሙታን በኋላ በሰማይ የምትኖረው ጸሎት ጥያቄ ይፈጥራል። እዚህ አባታችሁ ነው በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ጥያቄ ይፈጥራል ነው? አይፈጥርም። እሺ ከትንሣኤ ሙታን በኋላ አምላካችን እግዚአብሔር በሰማይ የምትኖር አባታችሁ ነው ብለን መጸለይ እንችላለን? እንችላለን። እሺ ስለዚህ ፓስተሩ ምን እያለ ነው? ከትንሣኤ ሙታን በኋላ በሰማይ የምትኖር የሚለው ጸሎት ጥያቄ ይፈጥራል። ምክንያቱም ከትንሣኤ ሙታን በኋላ በጥምቀት እርሱ እኔና አባቴ ከእርሱ ጋር እኖራለን ብለዋል። ከዛ አማኝ ጋር እኖራለን ብለዋል። ስለዚህ በሰማይ የምትኖር የሚለው ጥርጣሬ ይፈጥራል፣ ውይይት ይፈልጋል እያለ ትቀበያለሽ? አዎ አልቀበለው ነው እንደሽ? ኦኬ እሺ አለ። እሺ ሚዩት አድርጊልን። እሺ አቤል ይቅርታ፣ ችግር የለውም ችግር የለውም። ከየት ቤተ እምነት ነበር ያልከኝ? መካነ ኢየሱስ መሰረተ ክርስቶስ። እሺ መሰረተ ክርስቶስ። እሺ መልካም። አባታችን የሚለው ጸሎት ትጸልያለህ? አዎ። እስኪ ጸልይ ልስማ። በሰማያት ይቀደስ፣ መንግስትህ ትምጣ፣ እንዲሁም በምድር ትሁን። ኧረ እየተሰማህ አይደለም ወንድሜ፣ ይቆራረጣል። ወንድማችን አይሰማም፣ ማይኩ ታፍኗል። ወንድማችን እሺ ማይክ አይሰራም ወንድሜ፣ ወይ ማይክን አስተካክል ተመልሰና ፕሊስ። ዜማውን ይዞት ነበርኩ፣ ግጥሙን የጠፋበት። አዎ እሱ ነው እንደ ቅድም በዜማ ያለው በጣም ዜማው ደስ ላይ ነበረ። ባይዘው በዚህ መካነ ኢየሱሶች እንደዚህ ነው። በጣም ብዙ ነገሮች የኦርቶዶክስን የሚመስል ነገር አላቸው። ባይዘው እሺ ኤኒዌይስ አቤል አሁን የሰማው ፓስተሩ ምን አለ? አባታችን የሚለው ጸሎት ውስጥ ከትንሣኤ ሙታን በኋላ የቀሩ ቃላቶች ውስጡ ቀርተውበታል። ከትንሣኤ ሙታን በኋላ የማይባሉ ከትንሣኤ ሙታን በፊት ግን የጸሎት ስለተማሩ ውስጡ ያለ ኮንተንት ከትንሣኤ ሙታን በኋላ የቀረ ኮንተንት ይዟል ይላል። ትስማማለህ? እሺ ልኝና ዳዊት እኔ ምንም አይሰማኝም ወንድሜ፣ ማይክሮፎኑ ያስተካክለው ፕሊዝ። ቆይ እሺ ኤርሚ ትንሽ ደግሞ ገፋ አድርግልን፣ ቀጥል። እስካሁን ድረስ ምን ድረስ ሄደናል? በሰማይ የምትኖር የሚለውን ፓስተር ዳዊት ባይዘው ፓስተር ዳዊት ብቻ አይደለም። ይሄ የፓስተር ዳዊት ቸርች ጠቅላላ የሚያምነው ይሄንን ነው። ብቻውን አይደለም። ይሄ መቼም ለሚስቱ እያስተማረ አይደለም፣ ህዝብ ሰብስቦ እያስተማረ ነው። ህዝቡ ሁሉ ይሄን ትምህርት እየተቀበለ ነው። ምን የሚል አባታችን ነው የሚለው ጸሎት ቀርቷል። አባታችን ነው የሚለው ጸሎት ውይይት ይፈልጋል፣ ክርክር ይፈልጋል ብሎ ከዛ ደግሞ ከምን ጀመረ? በሰማይ የምትኖር አይባልም። ከአዲስ ኪዳን በኋላ ከሞቱና ከትንሣኤ በኋላ በአዲስ ኪዳን ያ እግዚአብሔር በሰማይ ነው የሚኖረው አይባልም። ስለዚህ በሰማይ የምትኖር የሚለው ጸሎት ትክክል አይደለም እያለ ነው። ግፋ ትንሽ ደግሞ ኤርሚዬ። ሚዩት ላይ ነው ኤርሚሻ።
ጋር ህብረት አለ። እንግዲህ በለን ቅድም ግጥም አልኩኝ ቃሉ ማለት ነው ወርዱ ማለት ነው። እሺ ይቅርታ። በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ሥላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ። እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉት ጽሁፎች ወደ ጌታ እንነጠቃለን። ወደ ሌላ ምንድን ነው? ፈቃድ በሰማይ እሺ ሸላይ አንቺ ልጠይቅሽ። እንግዲህ መንግስት ትምጣ የሚለው ጸሎት ከትንሣኤ ሙታን በኋላ አንድ መልእክት ላይ አለ የምትመጣ የእግዚአብሔር መንግስት የለችም እኛ የምንነጠቅባት እንጂ። ስለዚህ መንግስት ትምጣ የሚለው ጸሎት ትክክል አይደለም እያለን ነው። ትቀበላለሽ? እኔ ሁሉንም እሱ እዚህ ጋር የሚናገረውን ነገር አልቀበለውም። የእኛ ቸርች እንደዚህ አታስተምርም። ምን አደከመ እያልሽ ነው? እሺ ሃፒነስ ሁሉንም ወይ ያሬደው ቅድም አልተመቸኝም ነበር። ችግር የለውም። አሁን ተመቸ? አሁን ተመችቶኛል። ጥያቄ የሆነብህ ነገር እዚህ ላይ ምን ነው እና አንሳና ጠይቀኝ። አባታችን የሚለውን ጸሎት ጸልያለህ አንተ? አባታችን የሚለውን ጸሎት አይዞህ ተናገረው። ኮመንት ላይም ስላየውክ ትጸልያለህ። እስቲ ማይክሮፎኑን አስተካክለው ወንድሜ። አይሰማኝም? አሁን መጣል። እሺ አባታችን የሚለውን ጸሎት ትጸልያለህ? አባታችን የሚለውን ጸሎት ስንጸልይ ነው ያደግነው አልኩ። እኔ እንዴት አደግክ አላልኩም ወንድሜ፣ ተው እንጂ። አባታችን እንጸልያለን ማለት ነው። ትጸልያለህ ወይ? አዎ እየጸለይን ያደግነው ማለት እንጸልያለን ነው የምልህ። እሺ አባታችን ይበልልኝ እስቲ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። እንግዲህ እያለ ነው የሚቀጥለው። አይ እያለማ ጨርሰው እያለ ነው የሚቀጥለው። ያደግክበትንማ እያለ ነው የሚቀጥለው ብለን እሱ ምን ይሰራልናል? አሁን ሀሳቡ ላይ ብንሄድ አይሻልም? በተናገረው ላይ ጨርሰው። ጸሎት ጥሩ ነው ይጠቅመናል። ለዚህ ጸሎት አድርግልን። አባታችን የሚለውን በልልኝ። አባታችን የሚለው ጸሎት እኮ ከጠቀመ ለእኔ ነው እንጂ የሚጠቅመኝ ለአንተ እኮ አይደለም። አንተንም ላስረዳል። ጸሎት ለግል ነው እንጂ የሚጸለየው ለህብረት አይደለም። ችግር የለውም። አሜን እላለሁ። ቀጥላውን እስቲ አባታችን የሚለውን ጸሎት ጸልይልኝ። ሀሳቡን ላስረዳል አልኩ። ያሬዶ ትቀበላላችሁ አትቀበሉም የሚለው ነው ያለ። ትቻለሁ። በቃ ችግር የለውም። እንግዲህ እንደሰማው ፓስተር ዳዊት ምን አለ? አባታችን ሆይ በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር አይባልም። ይሄ በአዲስ ኪዳን ከትንሣኤ ሞት በኋላ በሰማይ የምትኖር አባታችን ተብሎ አይጠራም። ምክንያቱም እኔና አብ በቤት መኖሪያ እናደርጋለን ብሏል ይላል። በሰማይ የምትኖር አባታችን የሚለው ቃል ትክክል ነው? ትክክል አይደለም? ጸሎቱ ትክክል ነው፣ ግን እሱ እያለ ያለው ውይይት ያስፈልገዋል ነው እያለ ያለው እና በዚህ ላይ ትንሽ ማብራሪያ ልስጥ። እሱም እያለ ያለው ውይይት ይፈልጋል ይሄ ነገር ስል ምን ማለቱ መሰለ? እሱ እያለ ያለው ጸሎቱ አባታችን ሆይ በሰማይ የምትኖረው ብሎ እንዳለውም ኢየሱስ ደግሞ ምን ብሏል? እናንተ ዘንዳ መጥተን መኖሪያ እናደርጋለን ብሏል። ይሄ ደግሞ መጽሐፍ ቅዱስ ላይ ያለ ነው። ስለዚህ ከአዲስ ኪዳን በኋላ ከትንሣኤ በኋላ እንዴት ነው የሚታየው ይሄ ጸሎት የሚለውን ነው ሐሳቡን እያነሳል። አባታችን በሰማይ የምትኖር ብለህ ጸልያለህ? አትጸልይም? እጸልያለሁ አልኩ እኮ እየጸለይኩ ነው ያደግኩት። እየጸለይኩ ስትል ምን ማለትህ ነው? ንገረኝ። እንደዚህ ስትል በሰማይ የምትኖር ማለት ሰማይ ላይ መኖርን ነው የምትናገረው። ግን ሰማይ ላይ ትኖራለህ ብለህ ወደዛ እንዳትገፋው ከአንተ ጋር ደግሞ አባቴ ጋር መጥተን እናንተ ጋር መኖርን እናደርጋለን ብሏል። በሰማይ የምትኖር አባታችን የሚለውን ጸሎት ሲያስብ ምን እያለ ነው? ምን እያለ ነው? አረ በእናትህ ማይክን አስተካከል። ሰማይ ወንድሜ ማይክን አስተካከል። ተመልሰና ማይካችሁ የሚሰራ ኔትወርካችሁ የሚሰራ ሰዎች ግቡ አንዴ። እሺ እስከዛ ሸላይን አታዳምጠው። እሺ ቀጥል ኤርሚዬ። በደላችንንም ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን
እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረግልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት። እሺ ሸላይ ሰማሹ። እኛም የበደሉን ይቅር እንደምንል አቤቱ በደላችን ይቅር በለን የሚለው ጸሎት ውይይት ይፈልጋል። ምክንያቱም አለ ከትንሣኤ ሙታን በኋላ ወይም ደግሞ በአዲስ ኪዳን ያሉ ክርስቲያኖች ይቅር የሚባል እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን የለም። ስለዚህ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል የሚለው ጸሎት ውይይት ይፈልጋል፣ ክርክር ይፈልጋል። ቀርቷል። እንደውም ማለት ሰምተሽ ከሆነ እንደዚህ የሚል ነገር የለም ከትንሣኤ ሙታን በኋላ አለ። ወይም በአዲስ ኪዳን ላሉ ክርስቲያኖች እንደዚህ የሚባል በመልእክትም የለም ብሏል። ትቀበያለሽ? ነው። እሺ ታሪ አለ አለው ሰማል ትሰማለህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ከየት ቤተ እምነት ነህ? ቃለ ሕይወት። ቃለ ሕይወት ነህ? አባታችሁን የሚለውን ጸሎት ትጸልያላችሁ? እስቲ ጸልይልኝ። አባታችሁን የሚለውን ጸሎት አሰማኝ። በልልኝ ልበለው? በልልኝ ፕሊዝ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። በሰማይ የምትኖር አባታችን ሆይ ኖ እንደዛ አላልኩም። ድጋሚ በሰማያት የምትኖር ኧረ ተው ታሜ። በሰማይ የምትኖር አባታችሁ ነው ብላ ሰምቻለሁ እኮ። በል ታሜዋ፣ እንግዲህ ማይክን አንሚዩት ማድረግ ስትፈልግ ብቅ በል። አንድ ቁጥር ጻፍልኝ። እሺ እኔ ሉራድ ይቅርታ፣ እኔ ሰውየው እዚህ ጋር የሚለውን ነገር አልቀበልም። ሙሉን አትቀበይም ማለት? አልቀበልም። እኔ የቃለ ሕይወት እንትን ነኝ፣ አባል ነኝ። እዚህ ጋር ሰውየው የሚለውን ነገር አልቀበልም። ከዚህ ብዙ ለመከራከር ስለማልችል ልውረድ። አቅሜ ይቺ ነች። እሺ ሸላይ፣ ጥሩ ችግር የለውም። በሌላ ቀን ግን መተሽ አንዳንድ ርዕሶች ብናወራ ደስ ይለኛል። ኤኒዌይስ ስለመጣሽ አመሰግናለሁ በጣም። እሺ ቴንክ ዩ። እሺ ደህና ደሪ። እሺ ሌላ ፕሮቴስታንት አለ? አንድ ቁጥር ጻፉ ፕሊዝ። በሰማይ የምትኖር አባታችን ነው። እሺ the lion king ማን ነው? the lion king እስቲ the lion king ሙፋሳ ነህ? ሲምባ ነህ? አዎ ሲምባ ነው መሰለኝ። እሺ ሰላም። እሺ ሰላም ነው። እግዚአብሔር ይመስገን። ማንም በል ስሞትን። ማስተዋል እባላለሁ። ማስተዋል ከየት ቤተ እምነት ኖት? ማስተዋል እኔ ከቃለ ሕይወት ነኝ። ቃለ ሕይወት። እሺ አባታችሁን የሚለውን ጸሎት ታደርሳላችሁ? ትጸልያላችሁ? አዎ፣ ግን እሱን ከማለቴ በፊት አሁን ላይ ሌላ ሀገር ነው የምኖረው፣ ግን የእድገቴ በዛ ቤተክርስቲያን ውስጥ ነው። ችግር የለውም። አሁን ዋናው ፎከስ ማድረግ ያለብን ከቃለ ሕይወት ኖት። ችግር የለውም። አሁን እኔ የምፈልገው አባታችሁን የሚለውን ጸሎት እስቲ አንዴ ጸልዩ ልስማ ፕሊዝ። እሺ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና፣ ክብር ለዘላለሙ አሜን ብለን እንጸልያለን። መልካም። ይህን ጸሎት ይቀበሉታል? እያንዳንዱ እዚህ ውስጥ ያለው ቃላት ይቀበሉታል? አሁን ላይ የማምነው በፓስተር ዳዊት እንደተናገረው በዛ መልኩ ነው። አሃ ኦኬ። ስለዚህ በጣም ጥሩ። ስለዚህ ፓስተር ዳዊት ለምሳሌ ምን ተናግሯል? አባታችን በሰማይ የምትኖር፣ በሰማይ የምትኖረው ከሚለውን ጀምር። በሰማይ የምትኖር የሚለው ጸሎት
ከጌታ ከሞትና ከትንሣኤ በኋላ የቀሩ ነገሮች አሉ። ለምሳሌ አሁን ምን ያደርጉልኛል? ከጌታ ከሞትና ከትንሣኤ በኋላ እዚሁ አባታችሁን የሚለው ጸሎት ውስጥ የቀሩ ቃላቶችን ይንገሩኝ እስቲ እና በምን ተተኩ? ከቀሩስ ያው አንዳንድ ተብሎ ከሄድን ሁሉም ላይ መነጋገር እንችላለን። በሰማይ የምትኖር ከሚለው ጀምሮ ስንሄድ አሁን ላይ መልእክቶቹን እያንዳንዳችሁን ካየናቸው አሁን ላይ እኔ ቤተ መቅደሱ ነኝ ብዬ አምናለሁ፣ የእግዚአብሔር ማለት ነው። እሺ ኢየሱስ ክርስቶስ በሰማይ የምትኖር ሲል ተሳስቷል? አልተሳሳተም። ይሄን ጸሎት እንዲጸልይ ቆይ እናንተ ጸሎት ጠየቁት ሐዋርያቱ አይደል? ይሄን ጸልዩ አላቸው ጌታ አይደል? ሌላ ጸሎት ጠይቆ ሌላ የሰጣቸው ጸሎት አለ? ሌላ የሰጣቸው ጸሎት የለም። ግን ያ ጊዜ ላይ ገና አዲስ ኪዳን የምንለው እኮ ኢየሱስ ክርስቶስ ከተወለደ ጊዜ ጀምሮ አይደለም አይደለ? ክርስቶስ መስቀል ላይ መስዋዕት ከሆነ በኋላ ነው አዲስ ኪዳን ብለን አዲስ ኪዳን የጀመረው ሐዋርያ መጽሐፍ 2 ላይ። ጥያቄ ገብቶታል። ኢየሱስ ክርስቶስ የፊቱንም የኋላውንም የሚያውቅ አልፋና ኦሜጋ የሆነ አምላክ ነው አይደል? በጣም ጥሩ። ስለዚህ ጸሎት አስተምረን አሉት። የፊቱንም የኋላውንም የሚያውቅ አልፋና ኦሜጋ የሆነ አምላክ ኢየሱስ ክርስቶስ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ጸሎትን አስተማረ አይደል? ስለዚህ ምንድን ያለው? ስትጸልዩ እንዲህ ብላችሁ ጸልዩ። ስለዚህ የሐዋርያቱ ጸሎት ይሄ ነው አይደለ? በዚህ ተተኪ ጸሎት ጌታ ሌላ ጸሎት ሰጥቷል። ይሄ ጸሎት ላይ ጥርጣሬ ይፈጥራል። ቆይ ይሄ ጸሎት በሌላ ከትንሣኤ ሙታን በኋላ ምክንያቱም ከትንሣኤ ሙታን በኋላ ከነሱ ጋር 40 ቀን አሳልፏል ጌታ አይደለ? ከተነሳ በኋላ እውነት ነው። በዛ 40 ቀን ውስጥ አዲስ ጸሎት አስተምሯቸዋል? ሌላ ጸሎት አላስተማራቸውም። እሺ ይሄን ጸሎት ጸልዩ ሲል ጌታ በጊዜ ገድቦታል? በጊዜ አልገደበውም። በጣም ጥሩ። ሐዋርያቱ ጸሎት አስተምረን ሲሉት ጌታ ሁሉን አዋቂ ነው አይደለም? ሁሉን አዋቂ ነው። አባታችን በሰማይ የምትኖር የሚለውን ሁሉ እርሱ ባወቀ ፍቺውን ትርጉሙን ሁሉ ጌታ ባወቀ ይሄን ሳያውቅ ነው እንዲያስተማራቸው? እሱንም አይደለም። በጣም ጥሩ። እነዚህን ከተስማማን አሁን እናንተ ጋር ሲመጣ ምን አልከኝ? ከትንሣኤ ሙታን በኋላ የቀሩ ቃላቶች አሉ ወይም የቀሩ ውስጡ ያሉ ሀሳቦች አሉ አልከኝ። የተቀየሩ ወይም የቀሩ ማለት ነው፣ የተሻሩ ማለት ነው። ባይዘወይ ጌታ ደግሞ ይህን ጸሎት የሰጠን ጌታ ነው፣ ሁሉን አዋቂ የሆነ አምላክ የሆነ ጌታ ደግሞ ሌላ ጸሎት ሽሮ ሌላ ጸሎት አልሰጠን። አንተ ደግሞ ምን አልክ? አይ ከትንሣኤ ሙታን በኋላ የቀሩ ነገሮች አሉ ትለኛለህ አይደል? እንደዛ ነው። እውነት ነው። በጣም ያልኩትን ነው የምልህ። እውነት ነው የምልህ ያመንኩበትን። አንተ መብትህ ነው ማመን። መጽሐፍ ቅዱስ ይደግፋሉ የሚለው ነው የምናየው። እሺ አሁን ላይ ስለ ጸሎት ስንነጋገር አሁን ላይ ጸሎት አልማርም ማለት ነው። ምክንያቱም ያንን ጸሎት መጸለይ ምንም አሁን ላይ ክፋት ለእኔ ማለት ነው። ምንም የተለየ ነገር ስለአንተ አልጠየቅኩም እኮ ወንድሜ። እኔ ሐዋርያቱ የተሰጣቸው ነው የምጠይቀው። እኛ የሐዋርያቱ ምክንያቱም የተማርነው ምንድን ነው የሚለው ወንጌሉ በሐዋርያትና በነቢያት ታንጻችሁ አይደለም የሚለው። ስለዚህ የሐዋርያቱን ትምህርት እንቀበላለን። ጌታ ጸልዩ፣ ጌታ ለሐዋርያቱ አስተማረ፣ ሐዋርያቱ ለእኛ አስተማረ። ይህ ቅብብሎሽ አለ። ጌታ ለሐዋርያቱ ሲያስተምር ጊዜያዊ ጸሎት አላስተማርም፣ የሚቀያየር ጸሎትም አላስተማርም። ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ጌታን ብሎ አስተማራቸው፣ አባታችሁን የሚለውን ጸሎት አስተማራቸው። አሁን አንተ ምን ትላለህ? አባታችሁ ነው የሚለውን ጸሎት ብጸልዮም ባልጸልዮም ለእኔ ጥቅም የለውም እያልክ ነው። አባታችሁ ነው የሚለውን ጸሎት ጸልያለሁ ብላኝ ነበር አይደል? ቅድም ብዬ ነበር። እሺ ለምን ጥቅም ነው? ምን ጥቅም ታገኝበታለህ? ምንም ጥቅም የለውም ካልከኝ አሁን ለምን ነው ታዲያ የምትጸልየው ጥቅም ከሌለው? እጸልይ ነበረ ምልክ ልክ እንደ አሁን ላይ ያለውበት ሁሉም ሰው በደረሰበት በመንፈሳዊ እድገት በዛ ይመላለስ አይደለም የሚለው እና አሁን ላይ ስጸልይ ጸሎት አስተምረኝ ለምን እላለሁ? መንፈስ ቅዱስ በውስጤ ስላለ እንዴት እንደምጸልይ አላቅም አይደለ? በዛ መንፈስ ነው። እኔ ስለ አባታችሁ ነው ጸሎት ነው የምለው። አንተ አስተምረኝ ማያጠበቅብህ። ምክንያቱም ኦልሬዲ ለሐዋርያቱ ጌታ አስተማረ፣ ከሐዋርያቱ ደግሞ ተቀበለን እኛ እኮ። አሁን እንትና ፓስተር ዳዊት ውይይት ይፈልጋል። ፓስተር ዳዊትን አይደለም ፕሊዝ ወንድሜ፣ አሁን ጥቅም የለውም። ስለ አንተ ነው ይኸውልህ። እኔ አሁን ጥቅም የለውም አባታችሁ ነው የሚለውን ጸሎት ብጸልዮም ባልጸልዮም ጥቅም የለውም ማለት ትጸልያለህ። አሁን ላይ አንተ አባታችሁን የጸሎት አለ ትጸልያለህ።
አልጸልየውም። ጎበዝ፣ እሱን የፈለግኩት። ለምንድን ነው የማትጸልየው? ምክንያቱም በሰማይም አሁን ላይ በሰማይ አይደለም የሚኖረው። እሺ፣ ጌታ ለሐዋርያቱ ሲያስተምር ተሳስቷል? ማን ነው ልክ? አንተ ነህ ልክ ወይስ ጌታ ነው ልክ? ጌታ ሁሌም ልክ ነው። አንተ እኮ እያረምከው ነው ጌታ። ምን እያልክ እያረምከው ነው? አሁን በሰማይ አይኖርም ክርስቶስ። አሁን አልጸልየውም አልከኝ። በደንብ አስተውል። አባታችን የሚለው ጸሎት አልጸልየውም አልከኝ። ጌታ ደግሞ ጸልዩ እያለ ነው። አንተ ደግሞ አይ ይሄ አሁን ከትንሣኤ ሙታን በኋላ ቀርቷል፣ ጌታ ቢናገርም ከትንሣኤ በኋላ ቀርቷል እያልክ ነው። አልጸልየውም እያልክ ነው አይደለ? አዎ እንደዛ ነው ያልኩት። በጣም ጥሩ። ስለዚህ ጌታን እየተቃወምከው ነው። ጌታን መቃወም አንተ በምትለው ነው። እንደዛ እኔ በምለው ሰው የጌታ ትምህርት ጌታ በሚናገር ጌታ ጸሎት አስተምረን ሲሉት ለሐዋርያቱ አንድ ጸሎት ሰጠ። እሱ ምንድን የሚለውን አባታችን በሰማይ የምትለው የሚሆን ጸሎት ሰጠ። ሌላ ጸሎት ለሐዋርያቱ ተተኪ ጸሎት ወይ ደግሞ የተለወጠ ወይም አፕግሬድ ላይ ጸሎት ሰጥቷቸዋል? ሌላ ጸሎት አልሰጣቸውም። ለምን ያልሰጣቸው ሌላ ጸሎት አሰማኝ። አሁን ለምሳሌ ጳውሎስ የተለያዩ ጸሎቶች ጸልየዋል። እሱን አልጠየቅኩም። ፕሊዝ ወንድሜ የጠየቅኩ ይኸውልህ፣ ሰዎችማ ለምሳሌ እኔ እግዚአብሔርን አባታችን በሚለው ጸሎቴ ውስጥ ይሄ የአምልኮ ክፍሌ ነው ብዬ አምናለሁ። በዚህ ጸሎት ውስጥ ከጸሎት በኋላ የግሌንማ እጠይቃለሁ እኮ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ እናት አባቴን ጠብቅልኝ፣ እህት ወንድሞቼን ጠብቅ፣ የታመሙት ፈውስልኝ። እነዚህን ሁሉ እኮ ጨምራለሁ። የፈለግኩት እኔ ግን ጌታ ጸሎት አድርጉ ብሎ ያስተማረው ትእዛዝ የሰጠን ሐዋርያቱን አስተማራቸው። ጸሎት የትኛው ጸሎት ነው? አባታችን የሚለው ጸሎት አይደል? ልክ ነው። አንተ ደግሞ ያንን ጸሎት አልጸልየውም እያልክ ነው አይደል? እንደዛ ነው ያልኩትኝ። አሁን እያንዳንዱ ግን ተተንትኖ ደግሞ በመልእክታት ውስጥ ገብቷል። በዛ መሰረት ነው ጸሎት ከአባታችን ወይ ያለ አሁን ላይም መረዳቱ ከዛ ያለፈ ነው። ክርስቶስ ካደረገው አንጻር አሁን አባታችን ወይ በሰማይ የምትኖር ከማለት እንደዚህ እናድርግ። አባታችን ውስጥ አባታችን የሚለው ጸሎት ውስጥ በአዲስ ኪዳን የቀረ ጸሎት እስቲ ንገረኝ። ወይም የቀረ አዲስ ኪዳንን የማይወክል ያልከውን ወይ ደግሞ ከትንሣኤ ሙታን በኋላ የማይወክል ቃላት ይሄ ነው በለኝ። አባታችን የሚለው ጸሎት ውስጥ ስለ ኃጢአት ስርየት ምን ኃጢአት ስርየት እኔ ሰውን ይቅር ስላልኩኝ ያለም ይቅር የሚባለው የክርስቶስን ስራ በማመን ነው ይቅርታ ያገኘሁት። ግን ይቅር ከተባልኩ በኋላ ደግሞ ይቅር እላለሁ። በዛ ህይወት ውስጥ ሆኜ ከተቀበልኩት ህይወት ተነስቼ ነው ማስረጃ ስጠኝ፣ ጥቅስ ስጠኝ። እኔ ጥቅስ ሰጣለሁ። ለምሳሌ ሁለተኛ ቆሮንቶስ ላይ እንዲህ ይላል። በደንብ ስማኝ። ሁለተኛ ቆሮንቶስ ላይ ምን ይላል ቅዱስ ጳውሎስ ለቆሮንቶስ መልእክቱ? ከትንሣኤ ሙታን በኋላ የቃል ትምህርት ከተሰበከ በኋላ ማለት በመልእክት አንድ የለም ብለህ ስለዋሸ ተመለስ ወንድሜ። ፓስተር ዳዊትን በመልእክት አንድ የለም ነበር ያለው፣ ግን በመልእክታት ያሉትን ሁሉ አሳይሃለሁ። እሺ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ ይላል። አስተውል። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ አለ ደግሞ። አስተውል። እኔም ይቅር ካልኩ ይቅር ያልኩትን ደግሞ ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ። እንዲሁም ቅዱስ ጳውሎስ ምን ይላል መሰለ? እዚህ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እኔ ራሴ ካልከበርኩባችሁ ከዚህ በቀር ከሌላ ቤተክርስቲያን ያነስችሁበት በምን እኮ ነው? ይህን በደሌን ይቅር በሉኝ ይላል። አየው፣ ይህን በደሌን ይቅር በሉኝ ይላል። ሌላም ልጨምርልህ። ኤፌሶን 4:32 ላይ ኤፌሶን 4:32 እርስ በእርሳችሁም ቸሮችና ሩሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አየው፣ ይቅር ተባባሉ። አሁን አባታችን የሚለው ጸሎት ውስጥ እኛም የበደሉንን ምን እንደምንል ይቅር እንደምንል አንተ ደግሞ ምን በለን ነው የምንለው? አሁን ያልከው ሶስተኛ ላይ የጠቀስከው እኮ እሱን ነው እኔ የማምነው ማለት ነው። ይቅር እንዳላችሁ ይቅር በሉ የሚለው። ወንድምህን ይቅር ሳትል ይቅርታ ታገኛለህ? ንገረኝ። ወንድምህን ለምሳሌ የበደልከውን ወንድምህን ይቅር ሳትል ተበድለም ሆነ በድለህ ይቅርታ ሳትጠይቅ በእግዚአብሔር ፊት ለጸሎት እንኳን መቆም ትችላለህ? በወንድምህ ላይ አንዳች ይዘህ ትችላለህ? እሱን አልችልም። አትችልም አይደል? ስለዚህ አሁን ይህን ቃል ያዝና አንድ ቃል ደግሞ ልጨምርልህ። ቆላስይስ 3:13 ላይ በመልእክታት የለም ስላላችሁ ነው እየተናገርኩ ያለሁት። እንዲህ ይላል ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣
ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። አስተውል። እርስ በእርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። አየው፣ ልክ ነህ። በጣም ጥሩ። ስለዚህ አሁን አባታችን በሰማይ የምትኖር የሚለው ጸሎት ውስጥ እኛም የበደሉንን ይቅር እንደምንል ይላል። አስተውል። እኛም የበደሉን ይቅር እንደምንል አንተ ምን በለን ነው የሚለው? ይቅር በለን። በጣም ጥሩ። ስለዚህ የበደሉንን ይቅር ሳንል እግዚአብሔር ይቅርታ ያደርግልናል። ይቅር ይሄ አሁን ያነሳሃቸውን እኮ ቃላቶች ወንድሜ አከብራለሁ። ወንድሜ ስልክ ከአገልጋይነት እንትን ብዬ አይደለም። ወንድሜ በሚላዝልኝ ችግር የለም። ለዛ ብዙ ጊዜ ማይክ አለው መዝሙረ እንትን ላይ እና እያልክ ያለኸው አሁን እዚህ የእግዚአብሔር መንግስት ውስጥ ከገባን በኋላ ክርስቶስን በማመን እዛ የሚጀምረው ማለት ነው ይቅርታ ተብለን ነው አይደለ? ይቅርታ ብለን ጀመርን። ግን ውስጥ ስንመላለስ ደግሞ የእግዚአብሔር መንግስት መርህ አለው አይደለ? በዛ መርህ ጥያቄ እሱን አይደለም ፕሊዝ ወንድም የጠየቁ ጥያቄ እኔን ወንድምህን ይቅር ሳትለኝ ከእግዚአብሔር ዘንድ ይቅርታ ታገኛለህ ወይ? አሁን ላይ መልስልኝ። ቀላል ጥያቄ እኮ ነው። እኔ አላገኝም ብዬ አምናለሁ አስባለሁ። ምክንያቱም አንተን ወንድሜን ሳልወድ ባይዘዌ ይኸውልህ ባልንጀራ እንደ ራስ አድርጎ መውደድ የሚለውን ህግ ታውቀዋለህ? አውቀዋለሁ። በጣም ጥሩ። ባልንጀራ እንደ ራስ አድርጎ መውደድ የሚለው ህግ ውስጥ ምንድን ያለው? የቺ የፍቅር ህግ ናት አይደል? ባልንጀራህን ይቅር ማለት አይደል? በድሎ ብቻ አይደለም ተበድለህም ይቅር ማለት። ከክርስቶስ የተማርነው ምንድን ነው? እየሰቀሉት፣ እየደበደቡት፣ እየገረፉት ምን ማለት? ይቅር ማለት። በጣም ጥሩ። ከክርስቶስ የተገናኘው ይሄንን ነው። አሁን አንተ አሁን በአዲስ ኪዳን አሁን ላይ ነው በዚህ ሰዓት እኔን ይቅር ሳትለኝ ኦኬ፣ እኔን በይቅርታ ሳትቀበለኝ እግዚአብሔር ፊት ቆመ ይቅርታ ማግኘት ትችላለህ? አልችልም። እሺ፣ እኛም የበደሉን ይቅር እንደምንል አቤቱ በደላችን ይቅር በለን ማለት ስህተቱ ምንድን ነው ታዲያ? አሁን ሁለት ነገር ነው። እያንዳንዱ የጠቀስክልኝ የአዲስ ኪዳን ክፍል አለ። እያንዳንዱ ግን የሚለው ማለት ነው ይቅር እንድትባሉ ይቅር በሉ አይደለም። ይቅር ስለተባላችሁ ይቅር በሉ ነው የጳውሎስ መልእክት። ይቅር ስለተባልን ይቅር እንላለን እና ይቅር እንድንባል ይቅር በሉ ይቅርታ አድርጉ ግን አንድ አይደለም። ሁለቱ እንዴት ነው? ቅድም እኮ መለስክልኝ ወንድሜ። አንተኔን ይቅርታ ሳታደርግልኝ በእግዚአብሔር ፊት ጸሎት መቆም አልችልም እኮ አልከኝ። ልክ ነህ። ካልችልም እኮ በዛ እንትን ውስጥ ገብቼ እኮ ነው አሁን ይቅርታ ብያለሁ አይደለ? ይቅርታ ማድረግ ግዴታዬ ነው። በዛ ልመላለስ። ለምንድነው ግዴታ የሆነው? ምክንያቱም ይቅር ካላልኩክማ የእግዚአብሔር መንግስት ውስጥ እንዳለው ራሱ አጠራጣሪ ጥያቄ ምልክት ውስጥ የሚገባ ነው። ጥያቄ ምልክት እንኳን እግዚአብሔርን ጸሎትን አይቀበልም እንጂ ወንድሜ ጭራሽ መንግስት ገባው ትለኛለህ እንዴ? ይኸውልህ ሲጀመር የእግዚአብሔር መንግስት ያሉት ሰዎች በዚህ ነው የሚገለጡት። የበደሉትን ብቻ አይደለም የበደሏቸውንም ሁሉ በመተው በይቅርታ በፍቅር ነው የሚታወቁት። እንዲሁም ባይዘዌ ይሄንማ ካላረጉማ ምኑን ክርስቶስን መሰሉ? ምንን በክርስቶስ በመምሰል አደጉ ታዲያ? ክርስቶስን መምሰል የሚባለው የቱ ህይወት ይመስላል? የበደሉን ይቅር ማለት አይደል እንዴ? ልክ ነህ። ከሀሳብ ጋር እኮ ተስማምቻለሁ። አሁን ሁለት ነገር ሆነብኝ። ምንድነው የአባታችን ሆይ ጸሎት ውስጥ ያለው ነገር ይቅር እንድትባሉ ይቅር በሉ ነው። ኮንዲሽኑ ከኔ ነው የሚጀምረው አይደለም የሚለው እኛም የበደሉንን በደንብ ስማው። ይኸውልህ እኛም የበደሉንን ይቅር እንደምንል ነው የሚላየው። ምክንያቱም እኛ የበደሉን ይቅር ሳንል ከእግዚአብሔር ይቅርታ እናገኝማ። እኛም ይቅር እንደምንል አንተም ይቅር በለ ምን ማለት ነው? አንተ ይቅር በሉ ብለህናል፣ እኛም ይቅር እንላለን እነሱን። አንተም ደግሞ ይቅር ካላችሁ ይቅር እላችኋለሁ ስላልከን ይቅር በለን እኮ እያልን እኮ ነው። ይሄ እኮ በጣም ግልጽ የሆነ የክርስቲያናዊ ትምህርት ነው። ምክንያቱም ምን ይላል? ይኸውልህ በደላችንን አየው። እኛም ምንድን ነው የሚለው? እኛም የበደሉንን ይቅር እንደምንል። በጣም አሪፍ፣ በደንብ አስተውል። እኛም የበደሉንን አሁን የበደልናቸውን ቢል ቀላል ነው አይደለ? በድዬ ይቅር ማለትማ ቀላል ነው አይደል? ተበድዬ ግን ይቅር ማለት አይከብድም? ይከብዳል። ክርስቲያን የሚያሰኘን እሱ አይደለ? እሱ ነው። ልክ ነው። በጣም ጥሩ። አየህ አሁንም ድረስ እኮ መርሃችን ይሄ ነው። የክርስቲያን ህይወታችን ለሚያሳድዱ መጸለይ አይደለ? ለሚገሏችሁ መጸለይ፣ ለሚሰድቧችሁ መመረቅ አይደል? አትበቀሉ። በቃ ለሁሉ ምን በሉ። አሁን ለምሳሌ የሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ ስለሚወግሩት ሰዎች ምንድነው ፍርድን የለመነው?
ምሕረትን የሚያደርጉትን አያውቁምና ይቅር በላቸው ነው። ይቅር በላቸው። አያው ክርስቲያናዊ ይሄ ነው። ክርስቶስን መምሰል ይሄ ነው። እሺ ቆይ እዚህ ላይ እንዲሁም ብዙ አንጨቃጨቅ። ሌላ አልጨምርልህ። ሌላ ደግሞ ምን የሚላለ እዛው ፓስተር ዳዊት ላይ ኤርሚያስ ሰምተው ከሆነ መንግስት ትምጣ አይባልም፣ በመልእክታት የምትመጣ መንግስት የለችም የምንሄድባት አለ። ይህን ትቀበለዋለህ? ይህንንም እቀበለዋለሁ። ማስረጃ ስጠኝ። የምትመጣ መንግስት የለችም ያክበትን ማስረጃ ስጠኝ። አጠቃላይ የመጽሐፍ ቅዱስ አይ ማስረጃ ፕሊስ። ይቅርታ እሺ ከጠበቀ አጠቃላይ እንትኑን ብንነጋገር ይሻላል። እንደዛ ጊዜ እንትን ከምንል ያው የእግዚአብሔርን ቃል ነው ዞሮ ዞሮ ማወራው። ቁጥሩንና እንትኑን ይሄ ነው ባልልህም፣ ግን የእግዚአብሔር ቃል ላይ አንተ የምታምንበት ያለ ነገር ነው። እሺ ቶ በቃ እኔ ጥቅስ ልስጥና ትተረጉምልኛለህ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ታዲያ እዚህ ምድር ላይ ነው እሱ የሚመጣው? መንግስቱ ነው የሚመጣው ወይስ እኛ የምንሄድበት ነው? መንግስት ትምጣ ማለት ነው። ጌታ መንግስት ትምጣ ብሎ ሲያስተምር ማለቱ ነው። የጌታ የእግዚአብሔር አገዛዙ ነው አይደለ? እግዚአብሔር የሚኖርበት ሪልም አለ። ያኛው መንግስት ወደ ምድር ላይ መጡ ይግዛ እንደማለት ነው፣ ይምጣ ነው። ጌታ እንደዛ ነው እያለ ያለው ለሐዋርያቱ ሲያስተምር መንግስት ትምጣ ሲል እንደዛ ነው። ስለ አዲስቷ ሰማይ ስለ አዲስቷ ኢየሩሳሌም እያወራ አይደለም። ስለ አዲሲቷ ኢየሩሳሌምማ ምድር ላይ ነው ካልን እኮ ያው ጆቫዎች ከዛ እኔ እኮ ምድር ላይ ነው መቼ አልኩኝ? ማን አለ? ጌታስ ምድር ላይ ነው መቼ አለ እንዴ? ምድር ሁሉ እኮ ያልፋል ወንድሜ። ምን ሆነሃል? ጌታ ትምጣ ሲል ምድር ላይ እንደ ጆቫ ምናምን በሚለው ነው የተረዳው። ጌታ መንግስት ትምጣ የሚለው የትኛው መንግስት ነው ንገረኝ እስቲ። የሚመጣ አሁን ከሁለት አንግል ነው ልናይ የምንችለው። እስራኤሎች የሚጠባበቁት መንግስት አለ አይደለ? እኔ ስለ እስራኤል አልጠየቅኩም፣ ለሐዋርያቱ ያስተማረውን ነው። ፕሊዝ ወንድሜ እኮ ሐዋርያቶቹ ታዲያ ምንድን ናቸው ወንድሜ? ለሐዋርያቱ ያስተማረውን መንግስት ትምጣ ያለ የትኛው መንግስት ነው? ለሐዋርያቱ የነገረውን ንገረኝ። እሱን እኮ ነው ምልክ። አሁን እኔ የተረዳሁበትን ስናገር እሺ ማስረጃ ስጠኝ፣ ወይም በቃ ማስረጃ ስጠኝ። በቃ ይቅርታ ማስረጃ ስጠኝ። አሁን እኮ በግል ዝም ብለው ነው የምታወራው። ማስረጃ ስጠኝ ፕሊዝ። ሌላ ጊዜ እንደዚህ በትክክል አሰናድቼ ሁሉንም ጥቅስ ይዤ ጥሩ። እሺ ወይ በሌላ ቀን እንቀጥል። በቃ እንደሱ ይሻላል። ምክንያቱም ያለ ማስረጃ ታወራ በዚህ ሰዓት ምንድን ነው ዲኖሚኔሽን ሃይማኖት ምንድን ነው? አሚን ቤተክርስቲያን ማለት ቃለ ሕይወት አለ እኮ ቃለ ሕይወትን አሁን ላይ እንደዛ አይደለም። ሌላ ሀገር ነው የምኖረውና እሺ ምንድን ነው ታዲያ? ቸርች ህብረት ታደርጋለህ ወይ እያለክ ነው ወንድሜ? እያለ አልሰማሁትም ነበር። እንደዛ አደርጋለሁ። የት ነው ህብረት የምታደርገው? ምን ይባላል ቸርቹ ማለቱ ነው? የእግዚአብሔር መንግስት ቤተክርስቲያን ይባላል። የእግዚአብሔር መንግስት የቃለ ሕይወት ትምህርት ወይ የመካነ ኢየሱስ ወይም የትኛውን ትምህርት ነው የያዘችው? ያው ሁሉ እንዴት ልበልክ፣ በልጅነቴ ነው ከሀገር የወጣሁት። ስለዛ የቃለ ሕይወትን ዶክትሪኗን ሙሉ ለሙሉ እያንዳንዱን አወዳድሬ ላላቅ እችላለሁ፣ አሁን እዚህ ካለው ጋር ማለት ነው። ግን መሰረታዊ የሚባለው ነገር ላይ በእርግጠኝነት ተመሳሳይ ነው። አባታችሁ ነው የሚለው ጸሎት እኮ ቃለ ሕይወቶች ቅድም እንጠቀማለን እንጸልያለን ይላሉ። አንተ ደግሞ አልጸልየውም እያልክ እኮ ነው። እሱን እኮ ነው የምልህ ወንድሜ። አገር ቤት ነበርኩኝ። አሁን እኔ ስለ አገር ቤቱ አይደለም ፕሊዝ ወንድሜ። አሁን ላይ አልጸልየውም ስላልከኝ ቅድም ደግሞ ቃለ ሕይወት አሁን ላይ ቃለ ሕይወት የሆነ ሰው ገብቶ እኔ ጸልያለሁ አለ። አንተ ቃለ ሕይወት ነኝ ብለህ አልጸልየውም ትላለህ። ቃለ ሕይወት ደግሞ የመጣ ሰው ደግሞ ጸልያለሁ ይላል። በምንድን ነው አንድ የሆናችሁት? በክርስቶስ ሞት መነሳት እንደዛ አላል። ልዩነታችን ሽወዳ ነው እሱ። በቃ ማስረጃ ይዘናና ወይ በደንብ እንቀጥላለን። እንደሱ ከብታደርገኝ ካሶ ትቻለሁ። ያለ መረጃ ምንም እንዳታወራኝ ፕሊዝ። ምክንያቱም ኤርሚዬ ግልጽ ያለ ነገር ዶክትሪን የለውም እንደምታየው። በክርስቶስ ሞትና ሰይጣን አያምንም እንዴ? ከቢል ነው ያምናል እኮ ሰይጣን። እሺ ፕሮቴስታንቶች ካላችሁ አባታችሁን የሚለው ጸሎት ውይይት እያደረግን ነው እና የፓስተር ዳዊትን አባታችሁን የሚለው ጸሎት
ትክክል አይደለም፣ ቀርቷል። በአዲስ ኪዳን ይኸው ወንድማችን ጥሩ ምሳሌ ነው። አንጸልየውም አለ፣ አልጸልይም አሁን ላይ አለ፣ ምክንያቱም ቀርቷል አለ። እሺ ሌላ አቤል ማይክ አይሰራም። አንተ ሌላ ሰው ፕሮቴስታንት ካለ ፕሮቴስታንት የሆነ 251 እስቲ ፕሮቴስታንት ነህ? እሺ 251 ሰላም ብያለሁ። ሰላም እንዴት ነው? እግዚአብሔር ይመስገን። ማን ነው ስሙ? አቤኔዘር ይባላል። አቤኔዘር። እሺ አስተካክለው አንዴ ፕሊዝ። ማይክ የሆነ በጣም ኤኮ ነገር አለ። እሺ አሁን ሁለት ስልክ ከፍተህ ከሆነ ችግር ነው እንደምን ወይ አንድ ስልክ ነው የከፈተው? ኦኬ እሺ አሁን ይሰማል? አዎ ይሰማል። እሺ አሁንም የሆነ ኤኮ አለው። ከቤተ እምነት ነህ አቤኔዘር? ከፕሮቴስታንት ነኝ። ፕሮቴስታንት የሚባል ቤተ እምነት የለም ወይ? ሙሉ ወንጌል ወይ ሙሉ ወንጌል ነህ? ያ እሺ ኢኮ አለ አሁንም በእናትህ። እሺ ሙሉ ወንጌል ነህ። አባታችን የሚለውን ጸሎት ትጸልያለህ? አዎ በደንብ። እስቲ አባታችን የሚለውን ጸሎት በልልኝ። እሺ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይልን፣ ክብር፣ ምስጋና ለዘላለሙ አሜን። እሺ ኢኮ አለ ፕሊዝ አስተካክለው ኢኮን። እሺ ወንድሜ በጣም ጥሩ እናመሰግናለን። እግዚአብሔር ይስጥልን፣ ቃል ያሰማልን። አባታችን የሚለው ጸሎት ከትንሣኤ ሙታን በኋላ የቀሩ ሀሳቦች አሉት ውስጡ? ቅድም ሰምቻለሁ የፓስተር ዳዊትን ትምህርት ከፍተው ነበርና እኔ ፓስተር ዳዊት እንዳለው ሳይሆን ክርስቶስ ያለውን ነው እኔ የማምነው። እኮ ፓስተር ዳዊትን ትምህርት ትቀበላለህ? አትቀበለውም? አልቀበለውም። የክርስቶስን ትምህርት ነው የምቀበለው። ክርስቶስ ያስተማረን ትምህርት አይደለ አባታችን? በጣም ጥሩ። እሺ ሰው አባታችን የሚለው ጸሎት ይሄን የፓስተር ዳዊትን አባታችን የሚለው ጸሎት ትክክል አይደለም ወይ ቀርቷል፣ ሀሳቦቹ ተለዋውጠዋል የሚለውን አትቀበልም ማለት ነው? በጭራሽ አልቀበለውም። በጣም አሪፍ። ከአንተ ጋር እንደዛ ከሆነ ቀጥሎ ማውራት የምፈልገው ነገር አንድ ሀሳብ አለ። እሱ ምን መሰለህ፣ ይሄን ሀሳብ አውርተን ተወርዳለሁ። ምክንያቱም አባታችን የሚለው ጸሎት ላይ ሌሎችም ይሄን ያንተን ሀሳብ የሚቃወሙ ስላሉ እነሱን ማስገባት ስለፈልግ። እሺ አንተ ቄል ጠይቀህ መላእክት ስለኛ ይጸልያሉ? በሰማይ መላእክት ስለኛ ይጸልያሉ? እሱንም አላምንም። ይጸልያሉ ብዬ አላምንም። ለምን ደሞ የማይጸልዩት? እኔ እንጃ፣ እኔ አላውቅም፣ ግን ይጸልዩልናል ብዬ አላምንም። አታምንም? ማነው በሰማይ የሚጸልይ? መላእክት ማለት የእግዚአብሔር መልእክተኞች እንደሆኑ አምናለሁ። በሰማይ ጸሎት አለ ወንድሜ አቤኔዘር? በሰማይ ጸሎት አለ? ምስጋና መሰለኝ ያለው ጸሎት አለ በሰማይ አለ። ያው የምስጋና ጸሎት አለ። እግዚአብሔርን ያው የምስጋና ጸሎት ሚንስ ማለት ነው። በጣም አለ ወንድሜ። ኧረ ተው እሺ። ወይ እንትን ያለ ቤት ውስጥ ስለሆንኩ ይሆናል። እየረበሸ ነው። አሁንም እንደዛው ነው ወይ? ተመልሰህ ግባ። እሺ አባታችን የሚለውን ጸሎት የምትቃወሙ ሰዎች ግቡ። አንዴ ኤርሚያ፣ አንዴ ደግሞ አሰማቸውና ሀሳቡን ይዘውት ይግቡ። አንዴ ሙሉን ጸጥ ብለን እንስማውና ከዛ እዛ ላይ ሀሳብ ይሰጣሉ ማለት ነው። ምክንያቱም አባታችን የሚለውን ጸሎት የማይቀበሉ ፕሮቴስታንቶች አሉ። ኦብቪየስ ቀጥል ኤርሚያ። አባታችን ጸሎት የቱ ጋር
ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ? ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ነው ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ትቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ትቀደስ፣ መንግስት ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ። እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሁፎች ወደ ጌታ እንነጠቃለን። ወደ ሌላ ምንድን ነው? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተም እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። አባታችን ሆይ ጸሎት። እሺ ኤርሚሻይ በጣም እናመሰግናለን። እሺ ሰምታችኋል። እንግዲህ አባታችን የሚለው ጸሎት ውይይት ይፈልጋል። ጌታን የሚቃወም ጌታን የሚመረምር ጌታን ተሳስታል እያለ ነው ፓስተሩ። አሁንም ቅድም እንደተናገርኩት ይሄ የእሱ ብቻ ትምህርት አይደለም። እዛ የተሰበሰቡት ሁሉ አዳራሽ ውስጥ ያሉት ሁሉ አሜን ብለው የሚቀበሉት ነው። አይ እሱ እኮ የግሉ ትምህርት ነው እንዳትሉ። ምክንያቱም ቸርች ውስጥ ነው የሚያስተማረው። ወይ ጓዳ ገብቶ ወይ መኝታ ቤት ገብቶ ለሚስቱ አይደለም የሚናገረው። ቸርች ውስጥ ሰዎች ሰብስቦ ብዙ ሰዎችን ይዞ እያስተማረ ነው። የእሱ ትምህርት የብዙ ሰዎች ትምህርት ሆኗል ማለት ነው። ለምሳሌ ቅድም የሰማችሁት ሰው አባታችን የሚለውን ጸሎት አልጸልይም እያለ ነው። አሁን ላይ አልጸልይም፣ አሁን ሲገባኝ አልጸልይም ማለት ኦኬ። ሰው የምትገቡ ሰዎች በዚህ ጉዳይ ሀሳብ ትሰጣላችሁ ማለት ነው። አባታችን የሚለው ጸሎት ከትንሣኤ ሙታን በኋላ ተቀይሯል። በአዲስ ኪዳን እግዚአብሔር ይቅር የሚለው ክርስቲያን የለም ምናምን፣ የምትመጣ መንግስት የለችም እኛ የምንሄድባት እንጂ ጌታን ተሳስተሃል እያለው ነው በአጭሩ ሰውዬ። ጌታን ተሳስተሃል እያለው ነው። ጌታን ልክ አይደለህም እያለው ነው። ለሐዋርያቱ የሰጠውን ጸሎት አይ ፓስተር ዳዊት እና ሌሎች ተነስተው ምን እያሉ ነው? አይ ቀርቷል እያሉ ነው። ውይይት ይፈልጋል፣ ክርክር ይፈልጋል፣ ያወዛግባል እያሉ ነው ማለት ነው። እኔ በግሌ ይሄ ሰይጣናዊ ትምህርት ነው። ይሄ የተቀባባ አጋንንታዊ ትምህርት ነው ለእኔ እና ለክርስቲያኖች። ፕሮቴስታንቶች ደግሞ ካላችሁ አይ ይሄ ነገር ትክክል ነው የምትሉ ካላችሁ አንድ ቁጥር ጻፉ፣ አስገብቼ የምትሉትን እንሰማለን ማለት ነው። እሺ ሁለት ሰው ላስገባና በአንድ ሁለት ሰው ላውራ። ገና ብዙ ነገር ነው የማነሳው። አባታችን ብቻ አይደለም ባይዘወይ። እሺ ቢኒ በስማ ቢኒ ገብታል። በል ሻወር ወስደህ ጨርስና እኔ ራቁትን ስጋውን ቀጥሬ ነበረ
ፕሮፋይልን ሻወር እየወሰድክ ነው። ጨራርሰና ወንድሜ። እሺ ተገኝ። አቤት፣ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? እንዴት ነው? ሰላም ነው አለ። ተመስገን። ከየት ቤተ እምነት ነህ? እኔ ከቃለ ሕይወት። ከቃለ ሕይወት ነህ? ዘፈን ቦታ ነው ያለው። ወጣ ማለት ትችላለህ? ነኝ። እችላለሁ። እሺ፣ እናስቸግረህ። እሺ፣ ክብረ ዘፈን አይደለም መዝሙር ነው ያለው። ዘፈን ነው የመሰለኝ። ይቅር በለኝ። እሺ፣ መዝሙር ነው መዝሙር። ይሁን ለአንተ ነው እንግዲህ። እሺ ወንድሜ፣ አባታችን የሚለውን ጸሎት ትጸልያለህ? አዎ እንጸልያለን በደንብ በትክክል። እሺ አባታችን የሚለውን ጸሎት ይጸልይ ልስማ። አባታችን የሚለውን ጸሎት ጸልይ ልስማ። አብ አባታችን ሆይ በሰማይ የምትኖር ማማ አብ አባታችን ሆይ አንዴ ቆይ። አብ አባታችን ነው ነው አብ አባታችን ነው እንደሚለው ጸሎቱ ጸሎቱ የሚቀርበው ለማን ነው? ይቆራረጣል። አይቆራረጥም ወንድሜ፣ እኔ ጋር ሰላም ነው። ይሰማል? አብ አባታችን ሆይ እየሰማችሁ አይደል? ክርስቲያኖች እየተደጋገመ እንደሚሉት ፕሮቴስታንቶች እየመጡ አና ፕሮቴስታንቶች አብ አባታችን ሆይ በደንብ ነው የምጠይቃችሁ። እሺ ወንድሜ ያለ ይቆራረጣል አይደል? በኔትወርክን አስተካክለ ተመለስ። እሺ ኢ ካቤት ነው የሚለው። አቤት አቤት። ሰላም ነው? ሰላም እግዚአብሔር ይመስገን። ማንም በል ስምሽን? ስሜ ኤልሳቤት ይባላል። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት። የት ነው ብረት የምታደርጊው? ሙሉ ወንጌል ቃል ሙሉ ወንጌል ነሽ? እሺ አባታችን የሚለው ጸሎት ነው ርዕሳችን። አባታችን የሚለውን ጸሎት ትጸልያለሽ? ጸልያለሁ። እስቲ አንዴ ጸልይ ልስማሽ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ጨርሽ? በቃ እያለ ይቀጥላል። ጨርሹ እንጂ ጨረስኩልህ እኮ። ኧረ ተይ። እሺ አላለቀም ግን በደንብ አንብበው፣ ድጋሚ ገብተሽ አንብበው። እሺ አባታችን ነው የሚለው ጸሎት ከጌታ ከሞቱና ከትንሣኤው በኋላ ቀርቷል ወይ ተሻሽሏል? ለምን ይቀራል? አይቀርም፣ አይሻሻልም። እሺ ፓስተር ዳዊት የቀሩ ሀሳቦች ውስጡ አሉበት፣ ውይይት የሚፈልጉ ክርክር የሚፈልጉ ጭራሽ እንዲሁም በመልእክታቶች ጭራሽ የሌሉ ቃላት ውስጥ አሉበት እያለ ነው። ትቀበያለሽ? ሲጀመር ማለት ነው የመጽሐፍ ቅዱስ ውስጥ ተጽፎ የተገኘ ነገር ክርክርም ውይይትም አያስፈልገውም። እኔ ፓስተር ነው ያለው። ልጨርስ። ያመነው ያምነዋል አይደለም? መጽሐፍ ቅዱስ ውስጥ ያለ ነገር ነው የምልህ። ከመጽሐፍ ቅዱስ ውጭ የሆነ ነገር ተከራክረ ምን ብለህ ልትለውጠው? እሱን አይደለም ጥያቄ አባታችን የሚለው ብቻ ነው። አባታችን የሚለው ጸሎት ስለ አባታችን እንደዛ ነው። አንድ ስሚ፣ ፓስተሩ ይሄ ፕሮቴስታንት ነው ታውቂያለሽ። ሰው ያው የተለያየ ዲኖሚኔሽን እንዳላችሁ ይቀመጥና እሱ ይሄ ፓስተር ግን እና ቅድም የሆነ ከቃለ ሕይወት ገብቶ እሱ አሁን የተለያየ ዶሚኔሽን ምትለው የተለያየ አመለካከት ሊኖር ይችላል እንጂ ግን አሁን በኢየሱስ ጌታ ነው መሰረታዊ በሚባል ነገር ውስጥ አባታችን የሚለው ጸሎት መሰረታዊ አይደለም። አንድ ነው። አባታችን የሚለው ጸሎት መሰረታዊ አይደለም እንዴ? ስለሆነ እኮ ነው አባታችን ነው ይብላ። አይ ሁሉም አንድ ነገር ላይ ነው የሚስማማው። አባታችን ነው የሚለው ጸሎት መሰረታዊ አይደለም ወይ እህቴ? እኮ እሱ ነው ያለው አይደል? መሰረታዊ ነው ወይስ አይደለም? እንዴ መሰረታዊ ነው፣ ጸሎት ነው። ግን ከጸሎቶቹ አንዱ ነው አይደለ? ከየቶቹ ጸሎቶች? ወደ እግዚአብሔር እንዴ በጣም ብዙ ጸሎቶች አሉ አይደል? ሰው ጌታ አስተማሩን ብቻ የጠየቁሽ ነው። ምስጋና ጸሎት አለ። ጌታ አስተማሩን የጠየቁሽ ነው። የምስጋና ጸሎት አለ። ጌታ አስተማሩን እህቴ ፕሊዝ። ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ያስተማሩን ነው እያወራ ያሉት። በቃ እንቀበለዋለን በትክክል ማለት ነው። በጣም ፓስተሩ አይቀበለውም። እንግዲህ እሱም ወይ አምጥተህ እሱን ትጠይቀዋለህ። አሁን እዚህ ጋር እያወያየ ያለው ስለ ብዙ ፕሮቴስታንቶች ነው አይደለ? ከብዙ ፕሮቴስታንቶች አንደኛው እሱ ነው። ቅድም የገቡ አሁን ለምሳሌ አንድ ስሚ፣
አንደኛው ይሄ ሰውዬ ብቻውን አይደለም፣ ቸርች አለው፣ የራሱ ሂውጅ ቸርች አለው፣ ብዙ ተከታይ አሉት። ኦኬ አንድ ሰው አይደለም። ይሄ በቸርች ውስጥ የተደረገ ትምህርት ነው። ይሄን ትምህርት አሜን ብሎ የተቀበሉ ናቸው እዛ ቸርች ውስጥ ሁሉ ጠቅላላ ያሉት። የግለሰብ ሀሳብ መሆኑ ቀርቷል፣ የብዙሃን ሀሳብ ሆኗል ማለት ነው። አንድ ሁለተኛ ደግሞ ቅድም የገባው ሰው ሰምተሹ ከሆነ ከቃለ ሕይወት የነበረ አሁን ግን ልክ በደንብ በብስለ አሁን በስዬ ሳስበው ይሄ ጸሎት አቁሜያለሁ አለ። የቃለ ሕይወት አባል የነበረ ማለት ነው። ማነው? ይሄ ጸሎት አቁሜያለሁ አለ። ምናሺ እሱም አንድ ግለሰብ ነው አይደለ? ቤተክርስቲያን ይኸውልሽ፣ አሁን እኮ የግለሰብ ጉዳይ መሆኑ ቀረ። ምክንያቱም ትምህርቱ በአዳራሽ የተሰጠ ነው። በአዳራሽ ሲሰጥ የብዙ ህዝቦች ትምህርት ነው የሚሆነው። እህት አለ አሁን ግለሰብ የምትይው ቤቴን ዘግቼ እኔ አሁን ሚስት አግብቻለሁ ከሚስቴ ጋር ብቻ የማወራው ከሆነ እዛው ይቀራል ታፍ ነው። ይሄ ግን በቸርች የተሰጠ ነው። ስለዚህ የብዙዎች ትምህርት ሆኗል ማለት ነው። እሺ አንድ ጥያቄ ለኔ ደግሞ ልጠይቅህ። እኔ ምን ጠይቀኛል ነው እንጂ አያችን አንድ ጥያቄ ልጠይቅህ እና ከዛ ያለውን ነገር እንትን ብለን እንሄዳለን። አሁን አንተ እዚህ ጋር ቁጭ ብለሃል አይደለ? ኦርቶዶክስ ወክላክ ነው። እኔ ይገርምሻል፣ ኦርቶዶክስ መወከል አይጠበቅባትም የቤተክርስቲያን ትምህርት ከተናገርኩ። አንተ ሙሉ ለሙሉ የቤተክርስቲያን ትምህርት ተናገርኩ። የቤተክርስቲያን ትምህርት ነው የምናገረው። እኔ ግምቴን አላወራም። የሆነ ምኞቴን ወይ መገለጥ እያልኩኝ ሰው አልሸውድም። የቤተክርስቲያን የትምህርት ትርጓሜ ያለኝ መጽሐፍት አሉኝ። መጽሐፍ ሪፈር እያደረኩ እናገራለሁ። ኦኬ። ስለዚህ አሁን አንዳንድ ግለሰቦች ማለት ነው መጽሐፍ ቅዱስን ሙሉ ለሙሉ አንቀበልም እያሉ ያሉት የኦርቶዶክስ ትምህርት ነው አይደለም? ምንድነው የምታወራው? አልገባኝም። ምንድነው የምትይው? አንዳንድ ሰዎች መጽሐፍ ቅዱስ ሙሉ ለሙሉ ተቀባይነት የለውም በኦርቶዶክስ እያሉ ያወራሉ። ግን ይሄንን ኦርቶዶክስ እንደዛ አትልም እላለሁ። እኮ አምጣት